ጤና ይስጥልኝ። እንደምን ቆያችሁ? ይህ ራዲዮ አዲስ ዩቲዩብ ቻናል ነው። ወደ ትረካው አንዳንዴ ከሳሚ ጋር ደራሲ መንግስቱ መርዓጽዮን ክፍል 3 ማታ ላይ እሱ ለጉዞው ተሰናርቶ ካበቃ በኋላ እኔ ወደ ሉሲ ጥሪ ለመሄድ ቤት ገብቼ መዘጋጀት ስላለብኝ የመሰነባበቻ ቡና ለመጠጣት ቤታቸው አቅራቢያ ካለው የለመድነው ካፌ ገብተን ቁጫን። ለምሽቱ የሉሲ ቡና ነቃ ቢያደርገኝ ብዬ አስቤ ቡና መጠጣቱን ባልጠላውም ትልቁ ምክንያቴ ግን ከሱ ቶሎ መለየት አለመፈለግ የነበርና ወደ ካፌው መምጣታችንን ወድጄዋለሁ። ሳሚዬ እኔ ጌታ አልኩት ከተቀመጠም በኋላ አይኔን አይኑ ላይ ተክዬ እጁን እያሻሸው። ለምን ደረስ ብላ አትመለስም ሉሲ ጋር? በረራው ጠዋት አይደለም እንዴ አልኩት። ይቅርብኝ ደክሞኛል። አንደኛ በጠዋት ነው የምነሳው፣ በሄድ ደግሞ ምናልባት ሳላውቀው ልቆይ ይችላል። ስመለስ ሌላ ጊዜ ምሳ በልቼ መርቅላታለሁ። ሉሲን አውቃታለሁ፣ በእኔ ያለመኖር ቅር አትሰኝም። ሉሲ ለሰው ያላት ዋጋ አንድ ነው። ሁሉም ሰው ለሉሲ መገልገያ ነው። ፓስፖርት ለማውጣት የረዳችሽ ልትረዳሽ ስለፈለገች ብቻ እንዳይመስልሽ፣ አቅሟን ማሳያ መድረክ ሆኖ ስላገኘችው አጋጣሚውን ለመጠቀም ብላ ነው። እንደ ሉሲ አይነት ሰዎች ውስጣቸው ጎስቋላ ነው። ጠንካራ ይመስላሉ ግን ደካሞች ናቸው። ደፋር ይመስላሉ ግን የለየላቸው ፈሪዎች ናቸው። ደግና ቸር ይመስላሉ ግን ፍጹም ንፉግ ናቸው። ከውጪ ደስተኛ ይመስላሉ፣ ደስታቸው ሰው ሰራሽ ስለሆነ እውነተኛ ደስታ በውስጣቸው የለም። ህመም፣ እልህና በቀል በውስጣቸው ስር ሰዷል። ፍቅርና ሰላም ይናፍቃቸዋል። ግን የፍቅርን ስር ከውስጣቸው ነቅለው ጥለው በመተኩ መራራ ተክል በውስጣቸው አጎንቁለዋል። ይህ መራር ስር ቀስ በቀስ ወደ ላይ አድጎ ሊያስወግዱት የማይችሉበት ደረጃ ላይ ይደርሳል። ኃጢአትና እርኩሰትን ሲለማመዱ በትንሽ በትንሹ ነው። ኃጢአት በውስጣቸው ከደለበ በኋላ በአይምሮአቸው ይደነዝዛል። ጠንካራ የሚመስል ክንድ ግን ጎስቋላ መንፈስ ይኖራቸዋል። ገላቸው ከውጪ በወርቅና አልማዝ ይንቆጠቆጣል። ከጊዜ በኋላ ግን ውስጣቸው ሰፋፊ የሐዘን ድንኳን ይጥላል። ነፍሳቸውን በፈቃዳቸው ከል ያለብሳሉ። በጨዋታው አፌን ከፍቼ ዘንግቼ የነበረውን ማኪያቶ ልጠጣው ባነሳው ከበረዶ ቀዝቅዞ አገኘሁትና እንዲሞቅልኝ ላስተናጋጁ መልሼ ሰጠሁት። ተሙቆ የመጣውን ማኪያቶ ብቀምሰውም የድሮ ለዛና ጣዕሙን ስላጣብኝ ገፍ አድርጌ ተውኩት። በእርግጥ ልክ ነው። በጊዜና በወቅቱ ካልሆነ በቀር አንዳንድ ነገር ቆይቶ ሲመጣ የድሮ ለዛና ጣዕም አይኖረውም። ብረትን መቀጥቀጥ እንደጋለ ነው የሚባል ተረት አለ። ሁሉም በጊዜው ሲሆን ያምራል። ፍቅርም በጊዜው ነው፣ ጓደኝነትም ከነለዛው ነው። ይቅርታም ወቅቱን ጠብቆ መሆን አለበት። በተገቢው ጊዜና ወቅት ያልደረሰም ይቅርታ እንደ ስድብ ይቆጠራል። ትልቁ ብልህነት ግን ይሄን ጊዜና አጋጣሚ ማወቁ ላይ ነው። ለሳሚ ለ3 ዓመታት ያህል ውስጥ የተደብቆ የነበረው ፍቅር በትክክለኛው ወቅት ፈነዳ። ሞከርኩ፣ አገኘው። አንዳንዴ ፈርቶ ካለ መጠየቅ ጠይቆ መከልከል ይሻላል። አንዳንዴ ደግሞ ፈቃድ ጠይቆ ከመከልከል አጥፍቶ ይቅርታ መጠየቅ ይሻላል። ይህ በእርግጥ አደጋ አለው። ጨዋታችንን ባጭሩ አድርገን ልብሴን ለመለባበስና ወደ ሉሲ ቤት ለማምራት ወደ ቤት መሄድ ስለነበረብኝ ተነሳን። የመንገዱን ጠርዝ ተከትለን በአይናችን ታክሲ እየቃኘን በስስት ወገቡን አቅፌ በፍቅር አንገቴን አቅፎኝ ወክስ እናደርግ አንድ ታክሲ ቆሞ አንድ ሰው አወረደና በመትኩ
ሊጭነን ዳርቶ ጠየቀን። ሌባ ጣቴን አወዛውዤ ያለ መፈለጋችንን ስገልጽለት ጥሎን ነጎደ። ቶሎ ግቢ ሊዘንብ ነው አለኝ ሳሚ ከኋላችን የመጣውን የሚኒባስ ታክሲ እያስቆመ። ታክሲው ቆሞ ከሳሚ እቅፍ ውስጥ ስለነጠቀኝ እንደ አባቴ ገዳይ ጠላሁት። የታክሲው ረዳት የጋቢናውን በር ሲከፍትልኝ ለስንበት የሳሚ ከንፈር ላይ ተጣብቄ ሳምኩት። መጠመጥኩትና ከታክሲው ጋቢና ገብቼ ቁጭ ስል የታክሲው ሹፌር የሚያቀኝን ያህል ፊቱን ደስ በሚል ፈገግታ አፍክቶ ተቀበለኝና የማውቅሽ መሰለኝ አለኝ የተሽከርካሪዋን ማርሽ እየቀየረ። እኔ እንጃ ይሆናል የት አልኩት። ከንፈሬ ላይ የቀረውን የሳሚን መሳም ከንፈሬን እያጣጣምኩ አይኖቼን ወደ ሹፌሩ አጥብቤ ማንነቱን ለማወቅ የአይምሮዬን ጓዳ ትውስታ እየመነጨኩ የትራስ ልጅ አይደለሽ ለምለም አታውቂኝም አለኝና ከት ብሎ ሲስቅ ረጅም ሳቁ በርካታ ዓመታትን የኋሊት አንጉዶኝ በውስጤ አንቀላፍቶ የነበረውን የልጅነት አፍላ ትዝታዬን አባነነው። በሳቁ ለየሁት። እኔ አላምንም አልኩት ራሴን በእጆቼ ይዤ ለመጮህ እየቃጣኝ። ሰሌ እንዳትሆን ብቻ ኦ ማይ ጋድ አዎ ለምለም አለኝ። ፍጹም ሌላ ሰው መስሎ የተቀየረው የልጅነት የከንፈር ወዳጄ ሰለሞን። አንተ አልኩት ታክሲውን እንዳቆመ አንገቱ ላይ ለሰላምታ እየተጠመጠሙ። ከንፈሮቼን በለጋ ዕድሜ ያሟሸልኝ ሰሌ በስንት ዓመት ዛሬ ለመጀመሪያ ጊዜ ቢያየኝ በሙሸት ጥሎት የተሰወረውን ከንፈሬ ከፍቅሬ መቅደስ ደጃፍ ከሆነው ከሳሚ ከንፈር ላይ ተጣብቀው አያቸው። ሰሌን ባልጠና የልጅነት ግልብ ስሜት ግዬ ከንፈሮቹን ስስም ኖሬያለሁ። ዛሬ ግን ሳሚን ከውስጤ ፈንቅሎ በወጣ መሳም በስጋ ከንፈሬ አሳብቤ በነፍሴ ከናፍር ስሟለሁ። ልዩነቱ ግልጽ ነው። በስጋ ከንፈርና በነፍስ ከንፈር መሳም መካከል ያለ በርቀት የማይለካ ልዩነት። ድሮ በስስት ስለተለየሁት ዛሬ በንጹህ የልጅነት ትዝታ ወደ ኋላ ስለጋበዘኝ ሰሌን በማግኘቴ ደስ አለኝ። ከታክሲው ወርጄ ወደ ቤቴ መራመድ ስጀምር ማካፋት ጀምሮ ነበርና ጥላዬን ዘረጋሁ። ከኃይለኛ ፀሐይና ዝናብ በእጄ ጥላ ከዚህ ዓለም ክፋት በሉሲ የብረት ጡጫ ታጠሬ ለጎዶሎዋ ነፍሴ የሳሚን የፍቅር ሙላት ከአምላክ የተችሬ ቆሜ ሄዳለሁ። እኔ ለምለም አብዲሳ ዛሬ ከቆምኩበት የፍቅር ማማ ላይ ሆኜ የፍቅርን ድል አድራጊነት ስመሰክርላችሁ አንዳንዶቻችሁ አላደመጣችሁኝም። በፍቅር ኃያል ትኩሳት ስሷ ልቤ ደም ለመርጨት ያህል ብቻ ቀርታ በሳሚ ፍቅር የተነካከተውን እኔነቴን እንደሚገጣጠም የሕፃን ልጅ መጫወቻ ሰካክቼ በተረፈችኝ እንጥፍጣፊ ጉልበት ፍቅር ጉድ ሰራኝ ስላችሁ እናንተ ግን ጥቂቶቻችሁን ነው ጆሮ ዳባ ልበስ አላችሁና ጭራሽ ወደ ልጅነት የከንፈር ወዳጄ ሰለሞን ባራዳ ልጅ ቋንቋ እንዳትከረበት ብላችሁ ፈራችሁኝ። በውስጤ የፍቅር ጅማት የተሰራው ክራር በሳሚ ፍቅር ጣቶች ሲገረፍ የሚያወጣውን ድንቅ ዜማ ላስደምጣችሁ ስዳዳ እናንተ ጥቂቶቻችሁ ከሰሌ ጋር አሌ ሆይ አላሌ ሆይ ልትጫወት ነው ብላችሁ ፈርታችሁኝ አማችሁኝ። ከሰሌ ጋር የነበረን ጊዜ እኮ በጥሩ ትዝታ ተደምድሞ አበቃ። መጪውን የማያንጽ ካልሆነ ወደ ኋላ ዞሮ መመልከት የሎጥ ሚስትን መሆን ነው። በእርግጥ መልካም ትዝታ ደስ ይላል። ያለፈን ክፉ ትዝታ ደግሞ በይቅርታ ዳግም እንዳይመለስ ይቀብሩታል እንጂ አይኖሩትም። በሕይወታችሁ ውስጥ ጥሩ ትዝታን የተወባችሁን ሰው ውደዱት። መልካም ትዝታ በፊት ላይ ፈገግታን ረጭቶ
ዓይንን እንባ ያስቀርራል። ብቻ ጥቂቶቻችሁ ለሳሚ ያለኝን ፍቅር ልክ ስላላወቃችሁ አናዳችሁኛል። ስቀልድ ነው። የተሰማችሁን ማለት መብታችሁ ነው። የመናገር መብት ከተከበረባት አገር እየኖርኩ መናገር ያለባችሁን እኔ መምረጥ የለብኝም። ያመንበትን ነገር የመናገር ፈጣሪ የሰጠን ፍጹም መብት ነው። እንዴት ናችሁ? እኔ እንዳለሁ እንደ ገደል ላይ ዛፍ እወዛወዛለሁ ነው ያለው አዝማሪው። እኔ ግን እንደ ገደል ላይ ዛፍ ሳይሆን እንደ ውሃ ዳር ዛፍ ለምልም ያለሁ። እናም ቦታችሁን ያዛችሁ ከኔ ጋር በትዝታ የኋልዮሽ ለመብረር ስንት ተጓዥ ነው ያለኝ? በጣም ብዙ። በሉ በረራው ረጅም ነውና ዘና ብላችሁ ውሃ ጠማኝ ሽንቴ መጣ ሳትሉ ከዓይናችሁ ስር ባለው ስክሪን የትላንት ጣፋጭ ትዝታ አንዳንዴ ከሳሚ ጋር የልጅቷ ማስታወሻ። ለሉሲ የቤት ምርቃት ጥሪ ለመሄድ እየለባበስኩ ዶፍ ዝናብ መጣል ጀመረ። መስታወት አይቼ ቁንጅናዬን ሳላደንቅ መብራት ጠፋ። በስልኬ ብርሃን ታግዤ ቁራጭ ሻማ ካስቀመጥኩበት ስፈልግ መብራቱ ተመልሶ መጣና ገላገለኝ ስል ትንሽ ቆይና ተመልሶ ጠፋ። ምን ነበረበት አሁን ቁራጯን ሻማ በመሃል ብልጭ ባለ ጊዜ ፈልጌ ባገኘኋት ኖሮ። ትንሽ አድክማኝ ያገኘኋትና ክብሪት አምጥቼ ለኮስኳት። ዝናቡ አላቆመም። ለባብሼ እንደጨረስኩ መኪና በትርክልኝ ብዬ ሉሲ ጋር ደወልኩ። መልስ የለም። ደጋግሜ ደወልኩ። አሁንም መልስ የለም። ነፍሴ ብራለሽ አልኳት። እህቴ ሐናን ስታይ የነበረው ፊልም በጠፋው መብራት ተቋርጦባት ጋቢ እንደለበሰች ሳሎን ከጨለማው ቲቪ ላይ አፍጣ እንዳለች ወደ እርሷ ሄጄ ስንት አለችኝ። 100 ብር። ቀልደኛ ነሽ በእናትሽ። እስከ ዛሬ የተበደርሽኝ ገንዘብ እንደቂጥሽ ከብዶሻል። ጭራሽ 100 ብር። በይ ተደበቂ። የለኝም እኔ። ሐንዬ ስሞትልሽ አብዲስ ሳይሙት እኔ 100 ብር የለኝም። ታይ እከፍልሻለሁ እኮ። መቼ? አሜሪካ ስትሄጂ በዶላር። እድሜ ለኔ በይሱንም ልልክሽ ነው። እሺ አሁን ስጪኝ። እጄን ዘርግቼ ስማጸናት መብራት ተመልሶ መጣ። ይቅርታ ዞር በይልኝ፣ ፊልም የለይበት። እዛ አበባ ማስቀመጫው ጋር የማዘር የሆነ ብር አለ፣ እሱን ይዘሽ ሂጂ ብላኝ ፊልሙን አስጀመረች። ካለችኝ ቦታ ሄድኩና ያገኘሁትን ብር ለቃቅሜ ንገሪያት ለማምዬ ለምለም ወስደዋለች በያት አልኩና ለአየሩ በተመቸ አለባበሴ የዝናቡን ማባራት ተከትዬ ከቤት እንደወጣሁ ሻሟን አለማጥፋቴ ትዝ ሲለኝ ተመለሼ ወደ ቤት ገባሁና እፍ ስላት ሚጢጥዬ ነበልባሏ ሰለምንም ብላ ክፍሉን በሞላው የኤሌክትሪክ ብርሃን ውስጥ ተሰወረች። እናቴ ያስቀመጠችውንና ያለ ፍቃዷ በወሰድኩት ጥቂት ቀያይ ብሮች ዋጋውን ያስወደደብኝን ጠና ያለ የታክሲ ሹፌር ልመና ቀረሽ ክርክር ተከራክሬ ከላዷ የኮንትራት ታክሲ ከኋላ ወንበር ላይ ቁጭ ብዬ ቀዝቃዛው የውጭ አየር ላይ በሩን ዘጋሁበት። ባለ ታክሲው ያን መከረኛ ቅጠል ካፉ ውስጥ ጎርሶ በዝናብ በረጠበው አውራ ጎዳና ላይ መኪናዋን በእርጋታ ያንከባለላት ያዘ። በጣም በእርጋታ የተሞላው ማሽከርከሩ ብዙ ከማውቃቸው የታክሲ ሹፌሮች ስለተለየብኝ ይሄ ሰው የብዙ ልጆች አባት መሆን አለበት ብዬ እያሰብኩ ከታክሲዋ ውስጥ ቁልቁል ከተንጠለጠለው ኢየሱስ በቂ ነው ከሚለው ጌጠኛ ጽሑፍ ላይ አይኔ ያረፈ። ወዲያው በአንድ ወቅት ሳሚ አብረን በመንገድ ላይ በእግራችን ስንሄድ ተመሳሳይ ጽሑፍ በጉልህ በአንድ የመኪና ጀርባ ላይ ተጽፎ አይቶ በመናደድና በማዘን እንደዚህ ሲል ያጫወተኝ ትዝ አለኝ።
አንዳንዴ ሰዎች የሚሉትና የሚጽፉትን በደንብ ገብቷቸዋል ወይ ብዬ እጠራጠራለሁ። አሁን አምላክን በቂዬ ነው ብሎ ጽፎ መለጠፍ ምን ማለት ነው? በቂዬ ነው ብሎ ማለት እኮ ትርጉሙ ተጨማሪ ባገኝም አልጠላም፣ ካልሆነም ይሄን አብቃቃለሁ ብሎ እንደማለት እኮ ነው። ሰው እንዴት ለአምላኩ እንዲህ የወረደ ስፍራ ይሰጣል? ሌላው ጽንፍ ዓለምን በእፍኙ የለካ ተብሎ የተጻፈለትን አምላክ ወርድና ቁመቱን የመተረ ይመስላል። ትልቅ ነው ብሎ ጽፎ ይለጥፋል። ልክ አምላክን ዩኒቨርስ ውስጥ ቆሞ ያየ ይመስል። ሰው ቢገባው ፈጣሪ ያለው ዩኒቨርስ ውስጥ ሳይሆን ዩኒቨርስ ራሱ ነው ፈጣሪ ውስጥ ያለው። ስለዚህ ትልቅ ነው የሚለው አገላለጽ ያመኛል። ሌሎች ደግሞ አሉ ታናሽ ያለው ይመስል ታላቅ ነው ብለው የሚሉ። ታላቅ የሚለውን ቃል ለኃያልነቱ መገለጫነት መጠቀም ፈልገው ከሆነ ቃሉ አሻሚ ስለሆነ ሌላ አገላለጽ መጠቀም ነበረባቸው። ታላቅ የሚባል ከሆነ ግን ታናሽ አለው እንደማለት ነው። ይሄም የአምላክ መገለጫ የማይሆን ስንኩል አገላለጽ ነው። የተቀሩት ደግሞ ሁለተኛና ሶስተኛ ያለው አስመስለው አንደኛ ይሉታል። ብቻ ግርም ነው የሚለኝ አለኝ። እኔም እሱ ቢሆን እንዴት ይገልጸው እንደነበር ስጠይቀው ለኔ አለኝ ድምጹን ጎላና ጎርነና አድርጎ በኔ አተያየት አምላክ አንደኛም ትልቅም ታላቅም አይደለም፣ አምላክ ልዩና ብቸኛ ነው ሲል መለሰልኝና እንደገና ወደ ሌላ ትንታኔ እንዲህ ሲል ገባ። ሌላው ነገር ስሙ መቀለጃ አይደለም። የአምላክ ስም በየመኪናና በየግድግዳው ላይ እንደ ጌጥ እየተለጠፈ መልክ ማሳመሪያ መሆን የለበትም። ስሙ መጠሪያው ብቻ አይደለም፣ ስሙ ክቡር ነው። የኔና ያንቺ ስም ተግባራችንን የማይገልጽ መጠሪያ ብቻ ሊሆን ይችላል። ኢየሱስ ስም ግን ከመጠሪያነቱ በላይ ነው። በመሃል አቋረጥኩትና ማለት ከመጠሪያ በላይ ስሙ ምንድነው አልኩት። እንደ ልማዱ በረጅሙ ተነፈሰና እንዲህ አለኝ። ማንነቱም ጭምር ነው። በሳሚ ጨዋታ ትዝታ ተውጭ ያለው የባለ ታክሲው የቤት መሰለኝ የሚለው ጥያቄ አባነነኝ። አዎ ልክ ነው፣ እዚህ ጋር አውርደኝ አልኩት። የተስማማንበትን 4 ቀያይ ባውንዶች ልሰጠው እጄን እየዘረጋው መኪናዋን ጥግ ላይ አቁሞ ገንዘብ ሲቀበለኝ ይቅርታ ወንድሜ ሌላ ቀን እከሳለሁ ካነሰ አልኩት። ወርጄ የመኪናዋን በር ለመዝጋት እየተዘጋጀው በቂ ነው አለኝና በእጄ ያስኩትን በር ስዘጋው እንዳልጎዳበት ነው መሰል ቀኝ እጁን በወንበሩ ላይ አሻግሮ ራሱ ሊዘጋው ተዘጋጀ። ሳሚ እውነቱን ነበር። በቂ ነው ማለት ተጨማሪ ባገኝ አልጠላም እንደማለት ነው። ፈገግ አልኩኝና ወደ ሉሲ አዲስ ንግድ ቤት ግቢ ለመግባት መንገዱን ተሻገርኩ። ወደ ሉሲ የንግድ ቤት ምርቃት ስደርስ ከምሽቱ 4 ሰዓት አካባቢ ሆኖ ነበር። ከዘነበው ዶፍ ዝናብ የውሃ ዘለላዎችን ቋጥረው ቁልቁል የሚንጠባጠቡት የሚያምሩ አትክልቶች ላይ ግቢውን ያሸበረቀው ብርሃን አርፎባቸው የተለየ የሚያምሩ ውበት ፈጥረዋል። በጣም በርካታ ተሽከርካሪዎች የግቢውን አጥር ጥግ ይዘው ተገድግጠዋል። 2 ወጣቶች በዝናብ ረጥበው የነበሩ የላስቲክ ወንበሮችን እየጠራረጉ ከግቢው ውስጥ ዳግም ይደረድራሉ። አንድ ሌላ ሰው ከግቢው መሃል ላይ በትላልቅ ድንጋዮች ላይ በርካታ ፍልጥ እንጨቶች ከምሮ እሳት ያያይዛል። በቅርብም ይሁን በሩቅ የማውቃቸውና ሌሎች በአጭር ጊዜ ሉሲ ያፈራቻቸው ምቾት ያንገላታቸው ቄንጠኛ ወጣቶች በረንዳውንና ቤቱን ሞልተውታል። አንዳንዶቹን ሳያቸው ካለባበሳቸውና በአጠቃላይ ከሁኔታቸው የተነሳ ከዚች በኑሮ ውድነት ክፉኛ ከተመታች መዲናችን የበቀሉ ሳይሆን ከአንድ የሆነ የብርቱካን ዛፍ ላይ
ተለቅመው የተበተኑ ብርቱካኖች እስኪመስሉ ድረስ ያምራሉ። ብርዱን ችላ ብለው ውብ ጭኖቻቸውን ያጋለጡ ኮረዶች፣ በሙሉ ልብስ ሽክ ያሉ ወጣት ወንዶች እና እንደኔ ደብዘዝ ባለ አለባበስ ያሉ ብዙ ጥንዶች ግቢውና ቤቱ ውስጥ ፈሰዋል። የማውቀውን ሰው በአይኔ ስፈልግ የሉሲ አብሮ አደግ ጓደኛ ገኒን ከቤቱ ውስጥ ከአንድ ጥግ ከቁጥቧ ማኪ ጋር እንደ ሽንጧ በረዘመ ወርቃማ ፈሳሽ የሞላው ብርጭቆ ይዛ እንደ ልማዷ ታሽካካለች። ሰላም አልኳቸውና ተቀላቀልኩ። ሉሲስ ስል ጠየቅኩ ጨዋታውን ሳደምጥ ቆይቼ። ያቻትልሽ አለችኝ ማኪ በሩቁ ወደ ሉሲ እያመለከተችኝ። ሉሲ ስታየኝ በከንፈር ቀለም ያበዱ ከንፈሮቿን አሽትታ የምትጠነቀቅላቸውን ነጫጭ ጥርሶቿን እርቃን አስቀርታ በረጅም ቁመናዋ ወዳለንበት መጣች። አንቺ ሶሪ ስልክሽን እኮ አሁን ነው ያየሁት፣ ቻርጅ ላይ ጥየው ነበር አለችኝ። በሂል ጫማ ይብስ ሽቅብ ከተመዘዘው ቁመቷ ጉንጬን ለመሳብ ከወገቧ ጎንበስ ከጉልበቷ ብዙ ሸብረክ ብላ ሙሉ በሙሉ ተላጭታው አዲስ የበቀለ ጥቁር ጸጉር ክብ አናቷን ሸፍኖታል። ትልልቅና ክብ የጆሮ ጌጥ በትንንሽዬ ጆሮዎቿ ላይ አንጠልጥላለች። ሙሉ ውድ ጥቁር ኮትና ሱሪ እና ከጥርሷ ንጣት ጋር ማች በሚያደርግ ነጭ ሸሚዝ ለብሳለች። ወይኔ ሉሲዬ እንዴት እንደምታምሪ አልኳት ሙሉ ቁመኗን ከላይ እስከ ታች ከፋፍዬ እያየሁ። ባንድ ያልጨርስማ በለው ይሄን ያህል አካበድሽ ለሚ በጣም አካበድሽ ብላኝ ቀልዳ ተመልሳ ሄደች። አረንጓዴ ረብጣ ብሮች እየተመነዘሩ ይበላል ይጠጣል። የሙዚቃው ምርጫና በአጠቃላይ ያጠላው የፈንጠዝያ ድባብ ደስ ይላል። ሰዓቱ እየገፋ የታዳሚዎች ሞቅታና ጨዋታም አይነቱን እየቀየረ መጣ። በቁጥብነትና በመሽኮርመም ቆይተው የነበሩት አንዳንድ ቆነጃጅት ከውሃዋ ሲደጋግሙ ጊዜ ነው መሰለኝ አይናፋርነታቸውን ከቦርሳቸው ጋር በየወንበሩ እየጣሉ በሞቅታው ሙዚቃ ከመሃል ገብተው አንገታቸውን ይሰብቁ ዳላቸውን ይንጡ ጀመር። የመጠጥ አይነት በየጽዋው እንደ ውሃ ይንቆረቆራል። ብቸኛ ጎረምሶች ለጠበሳ ብቸኛዋን ያለች ሴት ፍለጋ አይናቸው ይቅበዘበዛል። እንዲህ እያለ ከሌሊቱ 8 ሰዓት ሊሆን ሲቃረብ ከቤት ወጣውና ከበረንዳው ጥግ ላይ ካለ አንድ ወንበር ላይ አረፍ ለማለት ቁጭ አልኩ። ከግማሽ ሰዓት በላይ ግቢው መሃል ነዶ አልቆ የነበረውን የእንጨት ፍም እያየው ስተክዝ ቆይቼ ሳለሁ ሉሲ ጭፈራው የደራበትን በር ስባ ከፍታ በአንድ እጇ ስልኳን ጆሮዋ ላይ ለጥፋ በሌላኛው እጇ ጣቶች መሃል ሲጋራ እንደያዘች ወደ በረንዳው ብቅ ስትል አየኋትና ከተቀመጥኩበት ጥግ ሆኜ ሉሲ ስል ጠራኋት። ደንገዝገዝ ካለው የበረንዳው ጥግ ላይ ያለሁት እኔ መሆኔን ለይታ ካወቀች በኋላ አንቺ ምን ትሰሪያለሽ? ሸፋፋይ መታው ኳስ ይመስል ጥግ ይዘሽ መጣሁ አለችኝና ስልኳን ማውራት ቀጠለች። በኋላም ወደኔ ተራመደችና አጠገቤ ከነበረው አጭር የሶፋ ወንበር ላይ ኡፍ ብላ ቁጭ አለች። እንዴት እንደደከመኝ ብታይ የረባ እንቅልፍ ከተኛው ሳምንት ሆነኝ። ጫማዎቿን አንዱን በአንዱ ገፍታ አውልቃ ረጅም ቅልጥሞቿን ፊት ለፊት ካለው ወንበር ላይ ዘርግታ ሲጋራዋን ለኮሰች። ሆዴን ሲበላኝ የነበረውን ጥያቄ መልስ ለማግኘት ጥሩ አጋጣሚ መሆኑን ተገንዝቤ እኔ ምልሽ ሉሲ አሌክስን የድሮ ቦይፍሬንዷ ነው ውስጥ አየሁት ከሆነች ልጅ ጋር ማለት እንዴት ሊመጣ ቻለ? ታርቃቸዋል እንዴ? አልኳት ወደ እርሷ ፊቴን መልሼ።
ያኔ ውሻ ልጅ ነው የምትዩ? በሱ ቤት ታርቄዋለሁ። እኔ ግን ልበቀለው ስለምፈልግ ይቅር ብላኛለች ብሎ አስቦ እንዲያምንና እንዳይጠነቀቅ ስላሰብኩ ነው እያመመኝ የጠራሁት አለችኝና ድንገት በረንዳ ላይ ያየችውን የእርሷ ቅጥር የሆነ ወጣት ልጅ ጠርታ የምርጫዋን መጠጥ እንዲያመጣላት ነገረችው። ያለ ወትሯ ጥቂት ጊዜ ተክዛ ሲጋሯን ስትስብ ቆየችና የታዘዛት ልጅ ያዘዘችውን መጠጥ የያዘ ብርጭቆ ካስጨበጣት በኋላ በአንድ ትንፋሽ ግማሽ አደረገችውና የህይወቷን አቅጣጫ በመጥፎ ሁኔታ ከቀየሩት አንዱ የሆነውን የእርሷንና የአሌክስን ያልሰመረ የፍቅር ግንኙነት ራሷን ወደ ኋላ ግድግዳው ላይ ደገፍ አድርጋ ብርጭቆዋን እንደጨበጠች ያለ ልማዷ ዝቅ ባለ ድምጽ እንዲህ ስትል ጀመረችልኝ። እኔና እርሱ ለ2 ዓመታት ያህል በፍቅር ይሁን በስሜት አላውቅም አብረን ቆይተናል። በቅርብ የምናውቃት አንዲት ሀበሻ ሴት ስትሮክ በሚባል በሽታ በድንገት ታማ በጣም በሚያሳዝን ሁኔታ ላይ ስለነበረች ትላንት ምሽት ላይ ልንጠይቃት ከባለቤቴ ጋር የተኛችበት ሆስፒታል ሄደን ነበር። ይህች የልጆች እናት የሆነች ሴት በቀናት ልዩነት መናገርና መንቀሳቀስ ተስኗት ሳያት አንጀቴ ተላውሶብኝ በጣም አለቀስኩ። ወደ ቤት ለመመለስ መኪና ወደ አቆምንበት ቦታ እየሄድን በለቅሶ የደፈረሰ ዓይኔን እያበስኩ ስለዚህ ዓለም አጠቃላይ ችግርና መከራ እያወራን እያለን ባለቤቴ እንዲህ አለኝ። ይህ ዓለም ውስብስብ ነው። የሰው ልጅ ችግርም በጣም የከፋ ነው። ሐኪሞችም ሆኑ ሌላ የጤና ባለሙያዎች ለበሽተኛ የሚያደርጉት እርዳታ ልክ እንደ መኪና ጥገና ነው እንጂ ስር ነቀል ፈውስ አይደለም። ልክ አዲስ ሴት ሜካፕ እንደምትጠቀም ወይም አዲስ ወንድ ሽበቱን ለመደበቅ ቀለም እንደሚቀባ ሁሉ ለበሽታ ወይም ለተቸገረ ሰው በሰው የሚደረግ ማንኛውም ሕክምና ወይም እርዳታ እንደ ቀለም መቀባት ያለ ጊዜያዊ ደሳ ነው። ልብ ብለን ካየነው ግን የሰው ልጅ ችግር ጉልህ ግን ከቆዳው የተወለገ ስውር ነው። የሰው ልጅ ችግር ሁሉ አይነቱ የተለያየ ቢመስልም የችግሩ ስር ግን አንድ ነው። እሱም ሞት ነው አለኝና ወደ መኪናችን ገባን። የጃኬቱን ዚፕ ከፍቶ የመኪናውን ሙቀት ማስተካከያ እየነካካ የጀመረውን ቀጠለ። እናም የሰው ልጅ ከዚህ ካለበት ጥልቅ ችግር ሞት ሊገላግለው የሚችለው መፍትሄ አንድ ነገር ብቻ ነው ሲለኝ ምን እንደሆነ ለማወቅ ምንድነው የሚገላግለው ስል ጠየቅኩት። ከሞት የሚገላግለው አለኝ መኪናዋን ወደ ዋናው መንገድ እያንከባለለ። ትንሳኤ። ሰው ሁሉ ትንሳኤ ያስፈልገዋል። ትውውቃቸውን እሱን ለመቀየር የደከመችውን ድካም ታሞ ሆስፒታል ተኝቶ ለወራት እሱን ለማስታመም ያቋረጠችውን ትምህርትና ብዙ ሌላም ነገር አጫውታኝ በድጋሚ የመጣልነትን መጠጥ ፉት ብላ ከእግሯ ስራ አስቀምጣ እልህ ባነቀው ድምጽ ይሄ የውሻ ልጅ ታዲያ ይህን ሁሉ ገደል ከቶ በዚች ወደል ሸርሙጣ ቀየረኝ። ከመሸገበት የመንደር ጫት ቤት ጎትቻ አውጥቼ ከሰው እንዳልቀላቀልኩት የልብስና የምግብ ምርጫ ሀሁ እንዳላስቆጠርኩት እንዴት በሹካ መብላት እንዳለበት እንዳላስተማርኩት አይንሽን ላፈር ብሎ ጠላኝ። መራቅ በጀመረበት ወቅት ነበር መጸነሴን ያወቅኩት። በቃ ደም እስኪያስቀምጠኝ ድረስ ታመምኩ። የጨጓራዬ በሽታ ገረሸ። ይህችው ቀጫጫ ሰውነቴ ይብስ ሰልስላ ህመሜ ጠንቶ አልጋ ያዝኩ። ችግሬ የገባት ገኒ ጠርታ ብታናግረው ፍቅረኛዬ እንደነበር ክዶ ጓደኞች እንጂ ምንም ሌላ ነገር አልነበረንም ብሎ አላት። በገኒ ስንት ልመናና ጭቅጭቅ ከቤታችን ሊጠይቀኝ መጣ። ካልጋዬ ጎን ቁጭ ብሎ እጆቼን እያሻሸ አይዞሽ እንዲለኝ ስመኝ ለእጅ ሰላምታም ተጠይፎኝ ከፊት ለፊቴ ካለው ወንበር ላይ እንደ እንግዳ ተቀምጦ ዝባዝንኪ ወሬ ያወራብኝ ጀመር። በመጨረሻ ለመሄድ ሲነሳ
መጸነሴን ልነግረው ፈልጌ ነበርና እንዲቆይ ብለምነው እቸኩላለሁ ብሎኝ ብድግ አለ። እሺ የኔና ያንተ ነገር እንዴት ነው አልኩት እምባይን ተቆጣጥሬ ለመሄድ ከመቀመጫው ሲነሳ። ባክሽ አትቀልጂ አለኝና ተነስቶ ወጣ። ስቅስቅ ብዬ አለቀስኩ። ደግነቱ አትቀልጂ ብሎ የወረወራት አንዲት ቃል ሕይወቴን ሙሉ ለሙሉ ለመቀየር እንደ ማንቂያ ደውል ጠቀመችኝ። አሃ ለካ እየቀለድኩ ነው ስላመንኩና ፍቅር ከሚባል ተረት ተረት ጨዋታ በቅጽበት ተመንጥቄ ወጥቼ እንደ ሐሞት መረርኩ። ይሄን ክፉ ከሃዲ ዓለም ልጋፈጠው ወገቤን አሰርኩ። በላይነሽ ትሙት። በላይነሽ የእናቷ ስም ነው። የዛን ቀን ህመሜ ተወግዶ ካልጋ ተነሳሁ። በቃ ተቀየርኩ። ያ የውሻ ልጅ እንዳለው ቀልዴን ትቼ የምር ጨዋታ ጀመርኩ። በሳምንቱ የጸነስኩለትን ውስጤ ያለውን የሱን ዲቃላ አስጠርጌ እሱን ከልቤ ውስጥ ፈጽሞ አስወገድኩት። ጥቂት ወራት ቆይቶ በአደባባይ የሱን የቅርብ ጓደኛ ጠብሼ እንዲያየኝ ሲሆን ከዕለታት ባንዱ ቀን ረጅም የይቅርታ ቴክስት ሜሴጅ ላከልኝ። ኢትስ ኦኬ የምትል መልስ ጽፌ ወደሱ ስልክ ስመልስ ኢትስ ኖት ኦኬ ትረስት ሚ ዩ ዊል ሜክ ዩ ፔይ የምትል ሌላ መልእክት ደግሞ ወደ ራሴ ልብ ጓዳ በተመሳሳይ ሰዓት ላኩኝ። ይህን እያጫወተችኝ የሚሰናበቷት ሰዎች እየበዙ ሲመጡ በጅምር የተወችውን መጠጥ በትንፋሽ አጋብታ መጣሁ ብላኝ ሞቅ እንዳላት በባዶ እግሯ ወደ ውስጥ ገባች። ትንሽ ቆይቶም ከሚጠጡት ሰዎች መካከል አሌክስ እና አዲሱ ፍቅረኛው በሉሲ አገላለጽ ወደል ቢች ተቃቅፈው በስካር እየተወላገዱ ሲወጡ ሉሲ ከኋላቸው ተከትላ በጣም ነው የማመሰግነው አሌክስዬ አትጥፉ ብላ ሁለቱንም በየተራ ያቀፈች ስትስማቸው ሳሚ ያለኝ ነገር ትዝ አለኝ። ሉሲ አደገኛ ልጅ ነች። ሉሲ ክፉ ሸረሪት ነች። ማንም ምንም ይበላት ምን፣ እኔ ግን ይህች ልጅ በጣም ወዳታለሁ። በጣም ትንሽ ቆይቶ ንጋት ሲቃረብ የፕሮግራሙ መሰነባበቻ ነው መሰለኝ በጣም የምወደውና ለኔ የተዘፈነ ያህል የሚሰማኝ ሙዚቃ ተበልቅጦ ተከፍቶ ሁሉም በህብረት አብሮ ሲዘፍን አልቻልኩም። ቦርሳዬን ከወንበሩ ላይ ወርውሬ በደስታና በመጠጥ ከሰከረው ታዳሚ መሃል ተቀላቀልኩ። ስንቶቻችሁ እንደምታውቁት አላውቅም። የምወደው ዘፈን ግን ቀጠለ። ትዝ ይልሻል ወይ ፍቅር ከኔ ጋር ጭንቀት ሳይኖርብሽ ልብሽ ሳይሰጋ ቤትም አትገቢ ሌሊት ሳይነጋ። ታዳሚው ሙዚቃውን ተከትሎ በህብረት ይጮሃል። ሉሲ በረጅም ቁመኗ በባዶ እግሯ ከሁሉም ጎልታ ታይታ በሙቅታ ደብዝዛና በደስታ ሰክራ የዜማውን ግጥም አብራ እያለች ትውረገረጋለች። ሳይቋጭ ተውት የጀመሩት ፍቅር ህመም ነው ትዝታው እንደ ዞረ ድምር። ሙዚቃው ቀጠለ። እኔም እስኪ በቃኛ አስነካሁት። ትዝ ይልሻል ወይ ፍቅር ከኔ ጋር? አዎ ትዝ ይለኛል። በፍቅርም ባይሆን በስሜት የተናጥቁባቸው ጊዜያት በትውልድ ከተማዬ አዱ ገነት ያካለልኳቸው ጭፈራ ቤቶች በሳሚ ፍቅር ተይዤ ልቤ ሳይስቅ በፊት በጥርሴ የሳኩባቸው እልፍ ሌሊቶች ትዝ ይሉኛል። ታዳሚው በሙሉ ተሰናብቶ ሄዶ ጥቂት ወንበር የሚሰበስቡ ሰዎችን ጨምሮ እኔና ሉሲ ብቻ ቀረን። ሉሲ ለብቻዋ ሙሉ ብርጭቆ መጠጥ ይዛ ቁጭ አለችና ፊቷን በእጆቿ ውስጥ ቀብራ ማልቀስ ጀመረች። ጠጋብዬ ሉሲዬ በቃሽ መጠጡ በቃ አረፍን በል ብያት ብርጭቆውን ከጠረጴዛው ላይ ላነሳ እጄን ስዘረጋ ኖ ብላ አንባረቀችብኝና ብርጭቆውን አንስታ ደረቁን አልኮል ግማሽ ስታደርሰው ታግዬ ካፏ ላይ ነጠኳት። ቀደም ብላ እዚሁ ማደር እንደምችል ነግራኝ ነበርና ተነሽ የት ነው መኝታችን ብዬ እየተንገዳገደች ደግፌ ያነሳኋት።
በባዶ እግሯና በስካር በተወላገደው አረማመዷ ደግፊያት እየመራችኝ ከዋናው ቤት ጀርባ ካለው አንድ ሰፊ አልጋ ከተንጣለለበት ንጹህ ክፍል ገባን። በቁመቷ ሙሉ ካልጋው ላይ ተዘረጋች። ቀላል ሰውነቷ ሳይከብደኝ ከነልብሷ አንሶላው ውስጥ ገልጬ በጀርባዋ አመቻቸኋት። ዝናቡ የፕሮግራሙን ማለቅ ይጠብቅ የነበረ ይመስል መዝነብ ጀመረ። ልብሴን አውላልቄ ከጎኗ አንሶላ ውስጥ ገብቼ ዞር ብዬ አይቻት መብራቱን አጠፋሁትና ጥቅልል አልኩ። አፏን ከፍታን የተኛችው፣ እኔ ደግሞ ጭኖቼን ገጥሜ። ሰርፕራይዝ! ሳሚን አገባሁት። አሁን ደመቅሽ አበባዬ ሳልባል አብሮ አደግ የሰፈር ጓደኞቼ አናስገባም ሰርገኛ ሳያዜሙልኝ እነ ሉሲ ሚዜ ሆነው ሳያጅቡኝ ገስጥ እንደተመኘው የሰርጌን ጌሾ ሳይወቅት የመኪኖች ጥሩምባም የትውልድ መንደሬን ሳይቀውጡ እህቴና እናቴ በሰርግ ጭፈራ ተከሻቸውን ሳይፈትሹ በሰርጌ ማግስት ቤተሰብ ጎረቤትና ወዳጅ ዘመዶቼ ተሰብስበው እስኪያምጣው የደሙን ሸማ ብለው ሳይዘፍኑ በቃ እኔና ሳሚ ብቻ ሆነን ከክፍለ ከተማ ሄደን ተፈራረምን። ከሱ ጋር ካልሆነ በቀር ፈጽሞ እንደማልሄድና ለያስኩት የውጭ ጉዞ ፕሮሰስ መፈራረም የግድ እንዳለብን ስነግረው ጥቂት ቀናት እናቱን ለማሳመን ወሰደበትና በሕግ ባልና ሚስቶች ሆነን። ልብ አድርጉ፣ አሁን ወይዘሮ ለምለም ነኝ፣ የአቶ ሳሙኤል አርጋው የሕግ ባለቤት። ቀደም ብዬ እናቴንና እህቴን ስነግራቸው እናቴ ስትደነግጥ እህቴ ሐና ደግሞ ማንን ነው የሚል ጥያቄ አስከተለች። ነገርኳቸው። እናቴ መለስ አድርጋ በቃ እንዲሁ በፈቃድሽ ነው የምትኖሪው፣ አንቺ ከፈቀድሽ አግቢ ችግር የለውም፣ ግን እንደው ጎረቤትስ ምን ይለኛል? ምን አለበት እንደው ትንሽ ምሳ እንኳን አዘጋጅቼ ከወዳጅ ዘመድ ጋር በወጉ ብናረገው ጊዜ ብትሰጪን። መቼ ነው አንቺ ልብ የምትገዢው? እረ አንቺስ የጉድ ነው። ማምረሬን ስታውቅ ትንሽ ተነጫንጫ ተውችኝ። ብቻ ሚስት ሆንኩ። ትምህርቴም አልቆ ምርቃቴም ተከናውኖ ነበር። ከሳሚ ጋር የነበረኝ የፍቅር ጊዜና ሌላው ሁሉም ነገር የኢትዮጵያ ሚሊኒየምን በዓል አስታኮ የመጣው ማርቆስ የኔና የሳሚ ጓደኝነት ወደ ፍቅረኝነት ከዚያም ወደ ባልና ሚስትነት ከተቀየረው ግንኙነታችን ላይ ትልቅ አደጋ እስኪያንዣብብ ድረስ ፍጹም ሰላም ነበር። ከመጣ ከወር በላይ የሆነው ማርቆስ ስልኬን ዘግቼ እስከ ከርም ድረስ ለሳሚ የስልኬ መዘጋት እንግዳ ሆኖበት ነበር። ንትርክና ጭቅጭቁ ሲበዛብኝ የሳሚን ከናቱ ጋር ለመስቀል የናቱ ሀገር መሄድን አስታክኬ ላገኘውና ቁርጡን ልነግረው አስቤ አንዱን ቀን ወደ ምሽት ላይ ቀጠርኩት። ከባህር ማዶ እያለ በተደጋጋሚ ሲደውልልኝ ሰበብ እየፈጠርኩ ወሬን ባጭሩ ቆርጠው ነበር። ቢያንስ በሳምንት አንድ ጊዜ መደወሉ አይቀርም ነበር። አንድ ቀን ከመምጣቱ በፊት በስልክ ስናወራ በጣም የገረመኝ ነገር ፎቶች ባይኖረኝ ኖሮ በናፍቆት ሞት ነበር፣ በቀን ስንቴ እንደማየው ብነግርሽ አታምኚኝም ማለቱ። ፎቶዬን አልሰጠሁት ከየት አመጣው ስል ብዙ ራሴን ብጠይቅም ለጊዜው መልስ ግን አላገኘሁለትም። ለማንኛውም ሁሉንም ነገር ለማወቅና ባለትዳር መሆኔን ቁርጡን ነግሬ አንጀቱን ልቆርጠው ካረፈበትና ከተከታተርንበት ሂልተን ሆቴል ለመሄድ ታክሲ ውስጥ ገባው። ሳያልቅ የግድ ማለቅ ያለበትን ታሪክ ልቋቸው እየተቃረብኩ ነውና አጓጊነቱ ቢቀንስባችሁ ከወጣቷ የዱሮ ለምለም ብቻ ሳይሆን ከሁለት ሴት ልጆች እናት ወይዘሮ ለምለም ያሁኑ እርጋታም የሚመነጭ ጭምር ስለሆነ የሚቀጥሉትን ጥቂት ክፍሎች በትዕግስት አብራችሁኝ ቆዩ። በ1996 ዓመተ ምህረት በመጨረሻ እሁድ ቀን ረፋዱ ላይ ነበር። ከማዘወትረው መዝናኛዬ አንዱ የሆነውን ዋና ለመዋኘት ትጥቄን ይዤ ወደ ጊዮን ሆቴል ሄድኩት። የመዋኛ ፓንትና
ብራይን ቀድሜ ቤቴ ከስር ለብሼው ስለምወጣ የክፍያዬን ደረሰኝ ለጥበቃው አሳይቼ ቀጥታ ወደ ገንዱ አቀናሁ። ሽርጥ ረጅም ቀሚሴንና የለበስኩትን ቲሸርት ከላይ ላይ አውልቄ ካንድ ጥግ ፎጣ ከያዝኩበት የእጅ ሻንጣ ላይ አኑሬ እየተገላበጥኩ ወደ ህብረት መታጠቢያው ቦታ ሄጄ ቀዝቃዛው ውሃ ስር ቆምኩ። ለዋናም የመጣ ይሁን ወይ የሴት ከፊል እርቃን ገላዋን ያለ ከልካይ ለመመልከት የሁለት ብር ማኪያቶ አዞ አይኑን ከእንስቶች ላይ ያፈጠጠ የአይን ረሃብተኛ ወንድ ሁሉ እንደሚያየኝ ሁሌም ስለሚገባኝ ውሃው መላካሌን እንዲያዳርሰኝ የፈለኩ ይመስል ሽንጥና ዳሌን እያዟዟርኩ ያፈጠጠብኝ ህልቆ መሳፍርት ጥንዳይን ባለቤትም የአዳም ዘር ላይ ምራቁን ጦ ጨርሶ አፉ እስኪደርቅ ድረስ ተውረግርጌበት ከሰፊው የመዋኛ ገንዳ ውስጥ ቁልቁል ተወርውሬ ሰመጥኩ። ሁልጊዜ ቀዝቃዛው የመዋኛ ውሃ ውስጥ ገብቼ ስወጣ ሁለመናዬ ቅልል ይለኛል። በቃ ኃጢአትና ቆሻሻዬን ሁሉ ጠርጎ ያስወገደልኝ ይመስል የመታደስ ስሜት ይሰማኛል። ጎበዝ ዋናተኛ ነኝ። ሳይደክመኝ ሰፊውን የጊዮን ሆቴል መዋኛ ገንዳ ከላይ እስከ ታች ደጋግሜ ተመላለስኩበት። ትንሽ ቆይቼ ማረፍና በጠራው ሰማይ ላይ ፏበላ የወጣችውን ፀሐይ ጥቂት ልመገባት አስቤ ከውሃ ውስጥ ወጣሁ። ጓዜን ካስቀመጥኩበት ትንሽ አለፍ ብሎ ብቻውን በቁምጣ ሆኖ ጋዜጣ ከሚያነብ ወጣት ጎን ባዶ ወንበር አየሁና ፎጣዬን ከሻይ ላይ ጣል አድርጌ ወደ ባዶ ወንበር ተራምጄ ይቅርታ ሰው አለው አልኩት። ጥቁር የፀሐይ መነጽሩን ግንባሩ ላይ አድርጎ ጋዜጣ የሚያነበውን ወጣት ቀናም ሳይል ወደ ባዶ ወንበር በእጁ ያመላክተኝ የለውም በሚል አይነት መልኩ እንድቀመጥ ሲጋብዘኝ ቁጭ አልኩ። ለረጅም ሰዓት ቁጭ ስላላናገረኝም ወደ መጸዳጃ ቤት ለመሄድ ፈልጌ ድጋሚ ይቅርታ እንዴ ታይልኛለህ መቀመጫና ቃይን ረስትሩም ደርሼ ልምጣ አልኩት። ቀና ብሎ አየኝና ችግር የለውም ብዙ አልቆይም ግን ብሎኝ ዳግም ወደ ጋዜጣው ተመልሶ አቀረቀረ። አመስግኘው መራመድ ስጀምር ከኋላዬ ባይኑ ተከትሎኝ እንደው ብዬ ዞር ብል ረሱቴ አሁንም አንገቱን ጋዜጣው ላይ እንዳቀረቀረ ነው። በወቅቱ ለኔ ዳሌና ሽንጥ እንዲሁም ለኮንዶሚኒየም የማይጓጓ ወጣት በሌለበት አዲስ አበባ እንዴት አባቱ ነው ይሄ ጥጋበኛ ቀና ብሎ የማያየኝ ብዬ እያሰብኩ ደርሼ ተመልሼ አመስግኘው ከወንበሬ ላይ ቁጭ አልኩ። ትንሽ ቆይቶ ጋዜጣውን አጣጠፈና እርቃን ደረቱን በሸሚዝ እየሸፈነ ቻው መሄዴ ነው አለኝና ሻንጣውን አንግቶ ተነሳ። ልትሄድ ነው? አዎ ቆየሁ ከመጣሁ። አመሰግናለሁ ስለ ወንበሩ አልኩት እየተሽኮረመምኩ። ፈገግ አለና ምንም አይደል፣ ይሄው አንቺ ደግሞ በተራሽ ሰው ጋብዥበት አለኝ በተቀለለው ጋዜጣ ጥሎት የተነሳውን ባዶ ወንበር እየጠቆመኝ። በድጋሚ ባይ ብሎኝ ጥቁር የፀሐይ መነጽሩን አይኑ ላይ ደፍቶ ሻንጣውን ትከሻው ላይ አንጠልጥሎ ጥሎኝ ሄደ። የሆነ ነገር ልናገረው ውስጤ ቢገፋፋኝም ምን ማለት እንዳለብኝ ግን በትክክል ስላላወቅኩ ሊናገር በተከፈተው አፌ የምን ተፍረቴን ኦኬ ቻው አልኩትና እስከ መውጫው ድረስ በአይኔ ሸኘሁት። ከተወሰነ ቆይታ በኋላ እኔም ለባብሼ ወደ ቤቴ ለመሄድ ሰፊውን የጊዮን ሆቴል ግቢ ሳቋርጥ ያኩሩ ወጣት ከሆኑ ሁለት ሌላ ወንዶች ጋር ቆሞ ይሳሳቃል። ሲያየኝ ፈገግ አለና አንገቱን በሰላምታ አይነት ትንሽ ጎንበስ አድርጎ ወደ ጀመረው ጨዋታና ሳቅ ተመለሰ። ግቢውን አቋርጬ ወደ ታክሲ መያዣው ስቃረብ ነበር ከኋላዬ የመኪና ጥሩምባ የሰማሁት። ወዴት ነሽ ልሸኝሽ አለኝ። ግቢ ውስጥ አግኝቼው የነበረው ባለጋዜጣው ኩሩ ወጣት መስታወቱን ወረድ አድርጎ
ፈገግ ብሎ እያየኝ። አላመነታሁም። ዞሬ የጋቢናውን በር ከፈትኩና ቁጭ አልኩ። ወደ መገናኛ እንደምሄድ ስነግረው መንገዱ እንደሆነና ቢሸኘኝ እንደማይቸገር እያወራኝ ቀኝ እጁን ከመሪው ላይ አንስቶ በነገራችን ላይ ሳሙኤል እባላለሁ፣ ሳሙኤል አርጋው አለኝ። በዋና በቀዘቀዘው ሰፊ መዳፉ ለስላሳ ጣቶቼን አፍሶ ሰው ስሙን ከነአባቱ ነግሮኝ ሲተዋወቀኝ የመጀመሪያው ነበርና ተገርሜ ፈገግ እንዳልኩ ለምለም አብዲሳ አልኩት። ፊቴን ይበልጥ ደመቅ አድርጌ አይኔን ከአይኑ እንደተከልኩ እኔም እንደርሱ ስሜን ከነአባቴ መናገሩን ኮርጄ እንዲህ ነበር ከዛሬው ባለቤቴና የልጆች አባት ሳሚ ጋር የተዋወቅነውና አንዳንዴ ከሳሚ ጋር የሚለው የግል ማስታወሻዬን የ1997 መባቻ ላይ መከተብ የጀመርኩት። ማርቆስን ለማግኘት ከሆቴሉ በር ላይ ስደርስ ደወልኩለት። ያረፈበትን ክፍል ቁጥር ነግሮኝ ክፍሉ ድረስ ሄጄ እንዳገኘው ቢማጸነኝም በእንቢታዬ ጸናሁ። ማምረሬን ሲያውቅ ወረደና ሰላምታ ከተለዋወጠን በኋላ ወደ ባር ውስጥ ገብተን እንድንቀመጥ ቢለምነኝም አሁንም ፈቃደኛ አልሆንኩም። ጥርት ያለ ፊቱና ውብ አለባበሱ አሁንም አብረውት እንዳሉ ናቸው። እሺ የት እንሁን አለኝ ግራ ተጋብቶ። መኪና ሊያስቀም ይዣለሁ። በቃ ከብርድ ላይ እዛ እንሁንና ትንሽ አውርቼ እሄዳለሁ አልኩት። በሁኔታዬ ግራ መጋባቱን ከፊቱ ላይ በደንብ እያነበብኩ ወደ መኪና ማቆሚያው እየተራመድን እጁን በወገቤ ሊያሳርፍ ሲሞክር እጁን ገፍቼ አወረድኩት። ከሆቴሉ ግቢ ውስጥ ካለችው ካፍቴሪያ ፊት ለፊት ካቆማት መኪና ውስጥ ገባንና ግራ እንደተጋባ ምን ሆነሻል የኔ ቆንጆ ሲል ጠየቀኝ። ምንም አልሆንኩም፣ ግን አንድ ነገር ልነግርህ ነው የመጣሁት። ማርቆስ ካሁን በኋላ እንድትደውልልኝም እንድታገኘኝም አልፈልግም። አግብቻለሁ አልኩና የጣት ቀለበቴን ከፍ አድርጌ ያሳየሁት። እንደመሳቅም እንደመደንገጥም ብሎ እየቀለድሽ ነው ሲል ጠየቀኝ። የምቀልድ መስላለሁ? እየቀለድኩ አይደለም፣ የምሬን ነው አፈጠጥኩበት። እኔ እኮ ወድጄሻለሁ ለምለም፣ ምንድነው የምታወሪው አለና እጁን ወደ ጭኔ ላይ ሲጥል ኖ አልኩና እጁን ከእግሮቼ ላይ አነሳሁት። እርቃኔን የተጋደምኩት ልጅ በስሜት ተንሰፍስፌ የሳምኩት ሰው ምርጥ ሽቶ ልቤን ያጠፋው የነበረው ወጣት ዛሬ ሊነካይ ሲፈልግ ቀፈፈኝ። ለአንዲት ሌሊትም ቢሆን አንሶላ ተጋፈፌው በግልብ ስሜት የተጋለብኩለትን ማርቆስ አሁን ግን በሳሚ ፍቅር በተለጎንኩበት ወቅት ተጠየፍኩት። ብዙ ተጨቃጨቀን፣ ብዙ ተነታረክን። ጭራሽ ንዴቴ እየጨመረ መጣ። እስኪ አሁን ምን አደረገኝ በወደደኝ? እንደ ውሃ የጠራው ፊቱ ላይ ተስፋ መቁረጥ እያስነበበ ድምጹን የልምምጥ በሚመስል ቅላጼ ተቃኝቶ እሺ ቢያንስ ተመልሼ እስከሄድ ድረስ አብረን እንቆይ ሲለኝ አግብቻለሁ ማለቴን እንዳላመነኝ ገባኝና ሌላ መገላገያ ሰበብ ብልጭ ያለልኝ። ባለትዳር ነኝ አልኩህ እኮ ማርቆስ። በድጋሚ ግራ እጄን አንስቼ ቀለበት ጣቴን ለጥቂት ሴኮንዶች ከአይኔ ማፍጠት ጋር ከአይኖቹ ፊት ቀሰርኩለት። የፌዝ ፈገግታ ፊቱ ላይ አርብቦ እባክሽ ለአንዲት ሌሊት እንኳን እሺ በይኝ፣ ምን ያህል በፍቅርሽና በናፍቆትሽ ስቃጠል እንደቆየው ይግባሽ፣ ለምለም በጣም ወድጄሻለሁ። ኦ ማይ ጋድ አይገባህም እንዴ ማርቆስ? አግብቻለሁ። አሁንም አላመነኝምና ሌላውን የመፍትሄ ክፉ ሐሳቤን እንድተገብር ግድ አለኝ።
ለምን ግን? ስለወደድኩሽ? ምን ሆነሽ ነው አውሬ ሆነሽ ተጠበቅሽኝ? ምን ጎደለኝ? አለኝ መለሰና እጆቹን እንዳጣመረ። እውነቱን ማወቅ ትፈልጋለህ? አልኩት ከመኪናው ለመውረድ በሩን ለመክፈት እየተዘጋጀሁ። በቃ አላረካኸኝም። ይሄን ነው ማወቅ የምትፈልገው? ከመኪናው ወርጄ በሩን ላይ ወርውሬ ጠርቅሜ ከግቢው ለመውጣት እርምጃዬን ማፍጠን ጀመርኩ። ምንም ያልበደለኝን ልጅ ወዶኝ የናፈቀኝን ሰው በአንድ ወቅት በስሜት እሳት ነድጄ ውሃ ሆኖ ያበረደኝን ጉብል ከኔ በቀር ማንም ሊነቅለው የማይችለውን ክፉ ስለታም የንግግር ጩቤን አንዴም ቢሆን ተለጥፌበት ያደርኩትን ደረቱን ሰንጥቄ ከገር ልቡ መሃል ቀበቀብኩበት። ይሄ አላረካኝም የሚለው መርዝ ቃል እንደ ሐውልት የቆመውን የወንድነት ክብሩን ደርምሶ የአፈር ቁልል ሲያደርገው ቢታየኝም ካለሁበት አዙሪት ለመውጣትና ከእርሱ ለመገላገል ለጊዜው የመጣልኝ ብቸኛ ዘዴ ነበር። በእርግጥ ማርቆስን በዚች አንዲት ቃል ገድየዋለሁ። ከብዙ ዓመታት በኋላ በስልክ አግኝቼው ይቅርታ እስከጠይቀውና የሰካሁበትን ከስለታም ጩቤ የከፋ ይህን መርዝ ቃል ከልቡ እስከነቅለው ድረስ እኔኑ ሲወጋኝ ኖሯል። ሳሚ በአንድ ወቅት እንዲህ ብሎኝ ነበር። ካፍሽ የሚወጣውን ነገር ተጠንቀቂ። ሰው በጥይት ወይ በሰይፍ ብቻ አይደለም የሚወድቀው። ሰው በክፉ ንግግርም በቁሙ መቃብር ይወርዳል። አትግደል የሚለው ትዕዛዝ የሰዎችን ስነልቦናና ክብር በቃላት መግደልንም ይጨምራል። ሰውየው ቆሞ ይሄዳል ግን ሞቷል። አንዳንድ ሰዎች እንዲህ ብለው ሲናገሩ ሰምተሻቸው ይሆናል። እንዲህ ከምትለኝ ብትገለኝ ይሻለኝ ነበር። ይህ እውነት ነው። በስድብና ቀናነት በጎደለው ንግግር ሰዎች በቁማቸው ይረሸናሉ። ውስብስብ የሆነ ስለንቦናዊ ቀውስ ውስጥ ይገባሉ። ይማርህ የማይባል በሽታ ይዘው የውሸት ኖረው የእውነት ይሞታሉ። በክፉ ንግግር ስነ ልቦናን መግደል የሌላውን እምነትና ሞራል መግፈፍ፣ ክብርና ማንነቱን ማኮሰስም ሆነ በሰይፍ አንገት መቅላት ወይም በጥይት ግንባርን መበጥረቅ ለኔ አንድ ናቸው። ያም ሆነ ይህ ከማርቆስ ጋር ለጊዜው በዚህ የተገላገልኩ ቢመስለኝም ከሱ ላይ የወረወርኩት ክፉ ቃል ግን ተመልሶ አናቴን እየወቀረኝ ብዙ ዓመታት ውስጥ ያንብቷል። ሌላው የተጋረጠብኝ ችግር ደግሞ ማግባቴን አምኖና ማንን እንዳገባው ከተረዳ በኋላ በመልስ ምት የሳሳሁለትን ፍቅር ትዳሬን አደጋ ላይ ይጥለው ይሆን ወይ የሚለው ሐሳብ ነበር። ለዚህ መፍትሄ የሉሲ እርዳታ እንደሚያስፈልገኝ ወዲያው ነበር የተረዳሁት። ሉሲ የብረት አጥሬ። ከሳምንት በኋላ ይመስለኛል ስልኩን ሙሉ በሙሉ ማንሳት ካቆምኩ በኋላ በምንና እንዴት ሊያገኘው እንደቻለ ባልገባኝ ሁኔታ ማርቆስ በቤታችን ድረስ መጥቶ ፈልጎኝ እንደነበር ከእህቴ ሐና ሰማሁት። ከዚህ ጊዜ አንስቶ ይመስለኛል ከዓመታት በኋላ እንደተረዳሁት ከእህቴ ሐና ጋር ድብቅ ፍቅር ጀምረው የነበረው። ሁኔታው ከመክፋቱና ሳሚ ከሀገር ቤት ከመመለሱ በፊት ሉሲን ማናገር እንዳለብኝ ተረድቼ ነበር ወደ እርሷ የደወልኩት። ሄሎ ሉሲ፣ እንዴት ነሽ? አሎ፣ በሰላም ነው? ድምጽሽ ጥሩ አይደለም። ሰላም ነኝ፣ ፈልጌሽ ነበር። ዛሬ ይመችሻል? ውይ የኔ ቆንጆ አልችልም። ማታ ዱባይ በራለሁ። በሰላም ነው ግን? መቼ ትመለሻለሽ? 5 ቀን ቆያለሁ። ኦኬ፣ ስትመጪ ደውይልኝ። ደህና። ምን ይዤልሽ ልምጣ? ምንም። ስልኩን ዘጋሁና ተጠቅልዬ ተኛሁ። ስጪኝ። ቀን አንቺን አስቤ ሌት አንቺን አልሜ ለምኞቴ ስምረት በጸሎት ስተጋ ሰርክ ማህሌት ቆሜ እድሜን ገፋሁት ልጅነቴ ራቀ እየጸጉሬን መሳሳት አናት ያሳበቀ ምን ነው አንቺዬ እንዲህ መሰሰትሽ አመታት ሲሾልኩ ጉብዝናዬ ሲመሽ ዘወትር እያየሽ
ስጪኝ ባልኩሽ ቁጥር ንፍገትሽ አይሎ በኔ መጨከንሽ ከእርም የተፋታው ዛሬም ለማኝሽ ነኝ። ክፍት ብርግድ አርገሽ ብትሰጪኝ የምመኝ ግን ስለምን ተማርያም ከፍተሽ ስጪኝ ብዬ ሁሌም የማጸነው ሌላ እንዳይመስልሽ እኔ የጠየቅኩት ንጹህ ልብሽን ነው፣ ንጹህ ፍቅርሽን ነው። ከላይ ያለውን ግጥም አንድ በስሜት ይሁን በፍቅር የነሆለለልኝ ወጣት እሱ ተመራቂ እኔ መጀመሪያ ዓመት ዩኒቨርሲቲ ተማሪ ሆኜ ጻፈልኝ ነበር። ልብ የሚሰጥ ሳይሆን የሚወሰድ መሆኑ ያልገባው የዋህ ትንሽ ዘና ካደረጋችሁ ብዬ ብጣሿን ወረቀት ከማስታወሻዬ ግርጌ ተሸጉጣ ሳገኛት በትዝታ ፈገግ ብዬ ከናንተ ያደረስኳት። ሳሚን ለመስቀል ከናቱ ጋር ሀገር ቤት ሄዶ ከተመለሰ በኋላ ዛሬ ነበር ያገኘሁት። ሉሲ ትላንት ከሄደችበት ብትመለስም እስካሁን አላገኘኋትም። ሳሚዬ ናፍቀኸኛል እኮ። በቃ ዝም አልኩት። ካሸለበው እንቅልፍ ሲነቃ ጀበናና ሲኒ ፊት ለፊቱ እየደረደርኩ ቀስ በቀስ ቤቴን መተው በሚባል ደረጃ ከቤተሰቦቼ እየራኩ ወሬ ከኔ ወደኛ መቀየሩን እየተገነዘብኩ ስመጣ ነበር ትዳር የሚለው ትልቅ ተቋም ውስጥ እንደ ቀልድ የገባው መሆኔን ልብ ያልኩት። ሳሚዬ አይገርምም? ምኑ? በቃ ተጋባን እኮ። እኔ እኮ ትዳር ሲባል ሌላ ነገር ነበር የሚመስለኝ አልኩት የቀዳውትና ቡልቡና እያቀበልኩት። ሳቅ አለና ተመቻችቶ ተቀምጦ ቡናውን ፉት እያለ ልክ ነሽ፣ ትዳር አጋጣሚ ነው ትል ነበር እናቴ። በድንገት በሆነ አጋጣሚ የምትተዋወቂው ሰው በምን አይነት መልኩ የህይወትሽን አቅጣጫ እንደሚቀይረው አታውቂም፣ ወይ በጥሩ ወይ በመጥፎ። ፍቅርም ቢሆን ሲጀመር እንደዛው ነው። ልክ እንደ ጦርነት ድንገት በሆነ አጋጣሚ ይፈነዳል ወይ ይጀመራል። ፍቅርንም ሆነ ጦርነትን ግን በቃኝ ደበረኝ ብሎ አንደኛው ወገን በተናጠል ሊያቆመው አይችልም። አንዱ ወገን ማቆም ቢፈልግ እንኳን ሌላኛው መተኮሱ አይቀርም። ልክ እንደዛ ሁሉ ሳናውቀው ተጋባል። ካንቺ ጋር እጋባለሁ የሚል ሐሳብ በህልሜም በእውኔም ኖሮኝ አያውቅም። አንቺም እንዲሁ። በህይወትሽ ውስጥ ልትቆጣጠሪያቸው የምትችያቸው ነገሮች በጣም ጥቂት ናቸው። አብዛኛው ነገር ካንቺ ቁጥጥር ውጪ ነው። ህይወት የማዕበል ዋና ነው። ጎበዝ ዋናተኛ ከሆንሽ ማዕበሉን ትቋቋሚያለሽ። ትንፋሽ ካጠረሽ ትሰምጫለሽ፣ ወይም በማዕበሉ ተገፍተሽ ወደ አልፈለግሽው የባህር ጥግ ላይ ትተፊያለሽ። ይህን ሁሉ ፈርተሽ ማዕበሉ እስኪቆም ጠብቀሽ ዋና ለመጀመር ብታቅጂ ሳትዋኚ ሳትኖሪ ደንዝዘሽ ትቀሪያለሽ። ምክንያቱም የህይወት ውቅያኖስ ማዕበል ለጊዜው እንጂ ፈጽሞ ጸጥ አይልም። ዋናው ነገር ማዕበሉን ችላ ብሎ ዋናውን መጀመር ነው፣ ወይ መስመጥ ወይ ማቋረጥ። ሁልጊዜ በወደብ ላይ መልህቁን ጥሎ የሚኖር መርከብ ምንም አይሆንም። ግን መርከብ የተሰራው ወደብ ላይ ቆሞ እንዲዝግ አይደለም። ያ ከሆነ የተሰራበት ምክንያት ምን አቀረ ማለት ነው። አንዳንዴ ግርም የሚለኝ ነገር አንዳንዶቻችን መኖር የምንጀምረው የሚመስለን የሆነ ያሰብነው ነገር በእጃችን ከጨበጥን በኋላ ነው። አሁን የጀመርነው የትዳር ህይወት እንጂ ኑሮን ወይ ህይወትን አይደለም። ኑሮን ወይም ህይወትን የጀመርነው ከተወለድንበት ቀን ጀምሮ ነው እንጂ ህይወት ገና የሚጀመር ነገር አይደለም። እያንዳንዷ ቀን የህይወታችን አካል ነች። ያንን ግን አንገነዘብም። አንዳንዶቻችን እየኖርን መሆኑን ዘንግተን ለመኖር ስናቅድ በቃ ጊዜያችን ይመሻል። ምክንያቱም መኖር የሚጀምረው ወደፊት አንድ ቀን ያሰብነውን ስናገኝ ይመስለናል። ህይወት ግን ግብ አይደለም። ህይወት ሂደት ነው። በህይወት ዑደት ውስጥ ብዙ ግቦች ይኖራሉ። እነኛ ግቦች የህይወት አካል ናቸው እንጂ በራሳቸው ለብቻቸው ህይወት አይደሉም። በቃ ህይወት ሁሌ ነው። ህይወት ፍሰት ነው። ህይወት ምርጫ ነው። እንዳልኩሽ ህይወት ሂደት እንጂ ግብ አይደለም። ሰው ያለመውን አገኘ ማለት
መኖር አቆመ ማለት አይደለም። ግቡን ሳይመታ ቢቀር አልኖርም ማለት አይደለም። በሁለቱም መልኩ ኖረዋል። በቃ እኔ ህይወትን የምረዳው እንዲህ ነው አለኝና ባዶውን ሲኒ ያቀበለኝ። ሳምዬ ቡናውን ልድገምህ? እሺ። ከማርቆስ ስልክ ሽሽት ዘግቼው የነበረውን ስልኬን ከፍቼ ሰዓት አየሁ። ከቀኑ 10 ሰዓት ሊሆን ነው። ስልኬ ሲከፈት የሚያሰማውን ድምጽ ልብ ያለው ሳሚ ለምንድን ነው ሰሞኑን ስልክሽን የምትዘጊው ሲል ጠየቀኝ። ድንግጥ አልኩና ልንገረው አልንገረው በሚል ማመንታት ተይዤ ሳላውቀው መልስ መስጠቴን አዘገየሁት። አለኝ መልሶ በጥያቄ አይነት። ምንም አይደለም ሳሚዬ፣ የሆነ የሚረብሸኝ ሰው ስላለ ነው አልኩትና በረጅሙ ተነፈስኩ። ዌል ከሚረብሽሽ ነገር መራቅ ነው። ማወቅ ያለብኝ ነገር ካለ ንገሪኝ። አተነፋፈስሽ የጨነቀሽ ነገር እንዳለ ያሳያል አለኝና እጄን ጎትቶ ካልጋው ላይ አስቀመጠኝ እና በስሱ ይስመኝ ጀመር። አይኑን ማየት ስላልቻልኩ መሳሜ አይኔን ለመጨፈን ስለረዳኝ እኔን የመሳሙን ቆይታ ሆን ብዬ አረዘምኩት። ከበድ ያለ ስሜት ውስጥ ሲሆን ሁሌም እንደሚጠራኝ ሙሉ ስሜን አስቀደመና ለምለም ችግር አለ ንገሪኝ፣ ምንድነው የሆንሽው? ልቤ በአፌ ልትወጣ ደርሳ ደረቱ ላይ እንደተለጠፍኩ አንገቴን አቀረቀርኩና አሁንም ደግሜ በረጅሙ ተነፈስኩ። ምን ልበለው? የትምህርት ቤት ጓደኛ የነበረውን ማርቆስን አንሶላ ተጋፈፊዋለሁ ብዬ ነው የምነግረው? ወይስ ዛሬ በስስትና በፍቅር ላንተ የማበረከተውን ውብ ገላይን ጓደኛ ፈንድቆበት ነበር ነው የምለው? ወይስ አንተ በሉሲ እናት ሞት ዋዜማ በየሆስፒታሉ ከሉሲ ጋር የእናቷን ህይወት ለማትረፍ ስትሯሯጥ እኔ በውድ ሆቴል ውስጥ እርቃኔን ከማርቆስ ጋር ተጋድሜ በስሜት ጡዘት ከቅፍ ውስጥ ማሙቼ ነበር ነው የምለው? ከዛ በኋላ በቀደምለት በአካል አግኝቸው ቀስሙን ሰብሬ የወንድነት ክብሩን ገፍፌው የመጣሁት አንተን እንዳላጣ እሱን ልገላገለው ፈልጌ ነው የምለው? ምንድነው የምለው እያልኩ እያሰብኩ እንባዬ ከዓይኔ መውረድ ጀመረና በቃ ከዚህ ሁሉ ልንገረው ብዬ ወሰንኩና ሳሚዬ አልኩት አይኖቼን አባብሼ አንገቱ ስር እየተሸጎጥኩ። ሳሚዬ ምን መሰለ አልቻልኩም። ህመም ነው፣ በፍጹም አልችልም። ማርቆስን ብዬ ልጀምር ያልኩትን ተውኩና ማለቴ ከባድ ነገር አይደለም፣ ተራ ነገር ነው፣ በቃ አንተው አልኩና ከጠገቡ ተነስቼ ሲኒና ረከቦቱን ማነሳሳት ጀመርኩ። ምንም አላለኝም። ተነሳና ወደ መታጠቢያ ቤት ገባ። ሉሲ አምሮባታል። ሞላ እያለ የመጣው ሰውነቷ ከቴለሽ ከሳቷ ደብቆት የነበረውን ልቅም ያለ ቁንጅናዋን እያወጣው መጥቷል። የለበሰቻቸው ልብሶች ልዩና ምርጥነት ውድ ዋጋቸው የተለጠፈባቸው ያህል አፍ አውጥተው ይናገራሉ። በአንድ ወቅት እንደ ወፍ ብርትል የነበረች ልጅ ዛሬ እንደ ባለስልጣን ግርማና ሞገስ አርበቡባታል። ሉሲ በጣም እየተቀየረች ነው። አለባበሷ፣ የመዝናኛ ቦታዋ፣ ወሬዋ ጭምር ደረጃው ከፍ ብሏል። ድሮ የነበራት የፐርፕል ካፌ ወሬ በዱባይ ሰማይ ጠቀስ ስመጥር ሆቴሎች ውስጥ ስላሳለፈችው ድንቅ ሌሊት በማውራት ተተክቷል። ታክሲ ውስጥ ስለለከፋት የአዲስ አበባ ወጣት ሳይሆን ስለ ጎመዣት ፓይለት ወይም ዴት ስላደረገችው ዝነኛ ሰው ሆኗል ጨዋታዋ። ብቻ ምን አደከማችሁ the difference is visible አይነት ነገር ሆናለች ቀድሞ ለምናውቃት። አሁን የኔ ያስጨነቀሽ አለችኝ እንደ ድሮዋ ፊቷን ቅጭም አድርጋ ስታዳምጠኝ ቆይታ። ለነገሩ የድሮ መጠጥ ያለ ፊቷ ትኩስ የምቾት ስጋ ማነባበር ጀምሮ ነበርና ፊቷን ቅጭም ማድረጓን ለመለየት ከፊት ገጽታዋ ይልቅ አይነ ውሃዋን በማየት መናገር ይቀል ነበር። ቀጠለች። አሁን ይሄ ምን ያስጨንቃል
አንቺ ልጅ ያገባሽውን ባል አታውቂውም እንዴ? ሳሚ እኮ አውቆሽ ነው ያገባሽ። ቨርጂኒቲሽን ቼክ አድርጎ መሰለሽ እንዴ ያገባሽ? ሐሳብና ጭንቀት በሞላበት ሀገር ምን ነው አንቺ የምትጨነቂበት አጣሽ? አለችኝና ሲጠራ የነበረውን ውድና ቅንጡ የእጅ ስልኳን አንስታ አንዴ መልሼ ልደውልልህ ብላ ስልኳን ሳይለንት አድርጋ ጠረጴዛው ላይ በአፉ ደፋችና ወደኔ ተመለሰች። ማለቴ ሉሲ ምን መሰለሽ፣ አሁን አይደብርም ሳሚ ይሄን ቢያውቅ አልኳት፣ ግንባሬን ወደ ላይ ሸብሽቤ አይኔን አይኗ ላይ እንደተከልኩ። በለው ስነግርሽ አይገባሽም እንዴ? የማያስጨንቅ ነገር እኮ ነው የሚያስጨንቅሽ። ለምን ራሱ ማርቆስ ሄዶ አይነግረውም? ከሱ በፊት የሆነ ነገር እኮ ነው። እንደዛ ከሆነ ታዲያ አብረሻቸው የነበሩ ወንዶችን ፎቶ በአልበም አድርገሽ ሳሚዬ ይሄን ታውቃለህ? ከዚህ ጋር ነበር፣ ይሄንንስ ከዚህ ጋር ስለነበርኩ አይሸከከህም እያልሽ ጠይቂዋ። ወይዘሪት ይቅርታ፣ ወይዘሮ ለምለም ይልቅ ይሄን ወሬ እርሺው፣ ለሳሚም ምንም አትበይ። እሱ ራሱ ከማርቆስ ቢሰማም እንዳልሰማ ይሆናል እንጂ ምንም አይልሽም። ሳሚን አታውቂውም ማለት ነው። ሳሚ is different አለችና እጇን አውለብልባ ጠርታ ባክሽ ይሄን ሙሾ አይሉት ዘፈን ወይ ቀንሽው ወይ ዝጊው ስትል እጇን አወናጭፋ ፊቷን አጨፍግጋ አንባረቀችባት። ምን አይነት ጉድ ነው? አደነቆሩን እኮ። አሁን በዚህ ሰዓት ይሄን የመሰለ ቤት ውስጥ ይሄን አይነት ዘፈን አይሉት ምን ይከፈታል? ዝም ብለው ገንዘብ ብቻ ማሳደድ። ከስተመር ሰርቪስ ወፍ የለም። ጆሮሽን የተከራዩት ይመስል በእንዲህ አይነት ጩኸት ያደነቁሩሻል። እኔ ሬስቶራንት በመጡ ቁጣዋን ስትጨርስ የቀረበላትን ቢል ለመክፈል ውድ ቦርሳዋን ከፈተች። የሉሲን ባህሪና ያቅም ለውጥ አድንቄ እየተገረምኩ እሷ ረጅም ቁመቷን ካንገቷ ጎንበስ አድርጋ መውጫውን በር ስታልፍ እኔ ደግሞ ሰፊ ዳሌን ሌላ ተላላፊ ተስተናጋጅ እንዳልገጭ ጋደዳ አድርጌ ከተጨናነቀው ካፍቴሪያ ተከታትለን ወጣን። እናም እንዳልኩሽ አለች የእጅ ቦርሳዋን ከመኪናዋ ኋላ ወንበር ላይ ወርውራ ሂል ጫማዋን አውልቃ ለማሽከርከር እንዲመቻት በሌላ ጫማ እየቀየረች። እናም እንዳልኩሽ ስለዚህ ነገር አትጨነቂ። ደግሞ ልጁ እንዳየሁት ዝም ብሎ የሰፈር ጎረምሳ አይነት አይደለም ተነስቶ ያንቺን ትዳር የሚበጠብጠው። በነገራችን ላይ ዝም ብዬ ነው የነዳሁት። እኔ በርጫ አለብኝ። ከኔ ጋር ትቆያለሽ ወይስ የት ነው የምትሆኚው አልኳት። ሳሚ ቤት ከሌለ እሷ ጋር ለመቆየት አስቤ ስልኬን አንስቼ ወደ ሳሚ እየደወል አንድ ጓደኛዬ እዚህ ቦሌ አሪፍ መቃሚያ ቤት ከፍታለች። ረምላን ታውቂያታለሽ? እሷ አይ አላውቃትም፣ በቃ ቤት አድርሽኝ። ሳሚም ስልክ አያነሳም። እነ ማዘርን አናግሬያቸው ብመለስ ይሻላል። እንደውም ሰሞኑን አልሄድኩም። በዚህ ጋር እንሂዳ ብላ ድንገት መሪዋን ጠምዝዛ መንገድ ስትቀይር ቀይ መብራት ጥሳ ነበር መንገዱን ያቋረጠችው። እና ሉሲዬ ምን ነካሽ? ቀይ በርቶ ነበር እኮ አልኳት ደንግጬ አይኗን እያየሁ። አው ልብ አላልኩትም፣ ከገባው በኋላ ነው ያወቅኩት። ለህግ ብዙ አትጨነቂ። ለማንኛውም ህግ ሞራል ምናምን ካልሽ you will end up being a loser. በቃ የትም አትራመጅም። አንዴ ሲሰብከኝ የነበረ ፓስተር ህግ ተጠብቆ አይቻልም ብሎኛል። ህግ በልክሽ የሚሰፋ ነገር ነው። አንዳንዴ በህግ ውስጥ ያንቺ አቅም ይሰፋና ህጉ ጠቦ እንደ ልብ አላራምድ ሲልሽ ህግ ትጥሻለሽ። ለምን ጣሽ ስትባይ ኦልሬዲ ህጉን ያስጣለሽ አቅም ስላለሽ መልስ መስጠቱ ወይም አፍ የማዘጋቱ ነገር ቀላል ይሆንልሻል። ህግ የሆነ እከክ ነገር ነው፣ ያስጠላኛል። ህግ የሚወግነው ለጉልበተኞች ነው። ዘላለም ስለተነነሽ ህጎች ከመጨነቅ አንቺ ራስሽ ህግ የምትሆኝበት መንገድ መፈለግ ይሻላል። አቅም ሲኖርሽ አንቺ ራስሽ ትንሽዬ ህግ ትሆኛለሽ። ፔሬድ። አዎ ግን ሉሲ የምትይው ገብቶኛል። ከስልጣኔ መገለጫ አንዱ ደግሞ ህግ ማክበር ነው አልኳት ወደ ሳሚ ጽሑፍ መልእክት እየላኩ። አቦተኝ ባክሽ አለችኝ እንባዋ ባይኗ እስኪያቀር እያዛጋች።
ተሰናብቻት እቤት ስገባ እናቴን ብቻ አገኘኋት። እማዬ ስራ የለም እንዴ ዛሬ አልኳት። 3 ቀን ያህል ያላገኘኋት እናቴን እየሳምኳት። አረ ነበር ዛሬ አልገባሁም። ምን ነው በሰላም? እሷን እያዋራሁ እያለሁ ሳሚ ደወለ። ሃይ ሳሚዬ። አይንዬ የት ነሽ? ስደውል እኮ አታነሳማ ዘርጋ ሄድኩ። አሁን ደረስኩ ቤት ከሉሲ ጋር ነበርኩ። እቤት ነህ? ቆይቼ ነው ያየሁት ስልክሽን። አሁን ወደ ቤት እየሄድኩ ነው። ሻወር ወስጄ እወጣለሁ። ማርቆስ መጥቷል ደውሎልኝ ነበር ጠዋት። እሱን ላገኘው ነው ማታ ላይ። ከቻልን አብረን እናገኘው። አወቅሽው አይደል? አንቺን አንስቶብኝ እንደተጋባን ስነግረው በጣም ነው ሰርፕራይዝድ የሆነው። ሄሎ ሄሎ ይሰማሻል አይንዬ? ሄሎ ሄሎ። እንዳልተሰማው ሰው ስለሆንኩ ዘጋሁበት። ላቤ በጀርባዬ ሲወርድ በደንብ ይታወቀኛል። አፍንጫዬ ጋለ። ቀስ ብዬ መኝታ ቤት ገባሁና የማዘር አልጋ ላይ ቁጭ እንዳልኩ ሳሚ መልሶ ደወለ። ተንፋሽን ዋጥ አድርጌ ድምጼ ድንጋጤን እንዳያቃጥርብኝ ተጠንቅቄ ሄሎ ሳሚ፣ ተቋረጠኩ። ሰምቻለሁ። አንተ አገኘው። እኔ ዛሬ እነማዘር ጋር አለሁ። በኋላ ደውልልሃለሁ። ቻው። ስልኩን ከጄ ላይ አሽቀንጥሬ ወርውሬ ያላበኝን ፊቴን ውሃ ለማስነካት ወደ ጓዳ ገባሁ። ፊቴን እየታጠብኩ እናቴ መጣራት ጀመረች። ለምለም፣ አንቺ ለምለም፣ ዋይ አንቺን እኮ ነው። አቤት እማዬ፣ ይቅርታ ጓዳ ነበርኩ። ፈለግሽኝ? ነይ እስኪ ቁጭ በይ አለችኝ እንደመተከዝ ብላ። ፊት ለፊቷ ካለው ያሳደገኝ የድሮ ሶፋ ላይ ቀስ ብዬ አይኖቼን እናቴ ላይ እንደተከልኩ ቁጭ አልኩ። ምን ነውማ ሰላም አይደለሽም? አይ እኔስ ሰላም ነኝ። የዚህች እህትሽ ነገር ግራ ገብቶኝ ነው። ያለ ወትሮዋ አምሽታ ከእኩለ ሌሊት በኋላ ነው የምትመጣው። ይባስ ብላ በቀደም ውጭ አደረች። ሲናገሯት ታውቂያለሽ እሳት ነው የምትሆነው። እንደ የምታውቂው ነገር ካለ ብዬ ነው አንቺን መጠየቂ አለችና በርበሩን እያየች ትክዝ አለች። በቅርቡ የምትወደውን ልጇን ሳምን በሞት የተነጠቀችው እናቴ ባልጠገገ የሐዘን ቁስሏ ላይ የእህቴ ሐና ባህሪ መቀየር የኔ ትዳር ይዞ ከቤት መውጣት ከፈጠረባት ድብልቅልቅ ስሜትና የወደፊት ብቸኝነት ህይወቷም እየታያት ነው መሰል። ከዛን ቀን ጀምሮ ትካዜዋ እየጠነከረ እንደሄደ መገንዘብ ችዬ ነበር። እኔ እንጃማ ጠይቃታለሁ አልኳት። የእናቴ የትካዜ ፊት አንጀቴን እየበላኝ እሷን እያወራሁ እያለሁ አልጋ ላይ ወርውሬው የነበረው ስልኬ በተደጋጋሚ መጥራት ጀመረ። ቶሎ ቶሎ እየተራመድኩ ሄጄ ብድግ አድርጌ አየሁት። ሉሲ ነበረች። ሄሎ ሉሲ፣ ሰላም ነው? ምን ሰላም አለ? ምን ነው? ሰው ገጨው። ዋት? ኦ ማይ ጋድ! የት ነው ያለሽው? እዚህ 6 ኪሎ የካቲት 12 ሆስፒታል። መጣሁ። ሳሚ ጋር ደወልኩ። ሳሚዬ፣ በቀደም ዕለት ማስታወሻዬን እያገላበጥኩና ትውስታዬን እየጨመርኩ ለእናንተ የማቀርበውን ጽሑፍ ሳዘጋጅ ሳሚ ከስራ ገብቶ ልብሱን ቀያይሮ በቁምጣና በቲሸርት ሆኖ ሳሎን ከቲቪው ፊት ለፊት ቁጭ አለና የሚወደውን ጥንታዊ ፊልም የሚያሳየውን ጣቢያ ከፍቶ መመልከት ሲጀምር ከተጋለጠው ክንዱ ላይ በገሊላ ቀንቼ በነከስኩት ሰበብ የቅናት ጥርሶቼ የተዉትን ጠባሳ እንደ አዲስ ተመልክቼ ፈገግ አልኩ። ለረጅም ዓመታት ስሟን እንደ ጦር ስፈራው የነበረው ልጅ ስም ዛሬ አንስቼ ምን እንደሚሰማው ለማወቅ ፈለኩና ጆሮዎቼ ላይ መዝሙር እያዳመጥኩበት የነበረውን ሄድፎን ከሁለቱም ጆሮዎቼ ነቅዬ ላፕቶፔን ከመነካካት ቀና ብዬ ሳሚ፣ ገሊላ ደህና ነች አልኩት። ሀፍረትና ፈገግታ ፊቴ ላይ በአንድነት ፈሶ አይኑን ከቲቪው ሳይነቅል ከት ብሎ ሳቀና እንዲህ አለኝ፣ ደህና ነች። ማርቆስስ ደህና ነው? ከመደንገጥ የተነሳ ዘወትር ከምንከባከባቸው ንጹህ የእግር ጥፍሮች አንስቶ
እስከ መሃል አናቴ ድረስ ነዘረኝ። አንዲትም ቃል ትንፍሽ ሳልል ከጆሮዎቼ ነቅዬው የነበረውን ማዳመጫ መልሼ በጆሮዎቼ ሳኖር ሰሞኑን በሙሉ እሰማው የነበረውን መዝሙር ትርጉም በዚህ ደቂቃ ይበልጥ ተገልጦልኝ የልቤን ጥጋጥግ እየሸራረፈ የውስጤን ጅማቶች እየበጣጠሰ የነፍሴ ባዶ ስምጥ ሸለቆች በተለገስኩት ድንቅ የምህረት ፈሳሽ እንደተሞሉ አስታውሶ የትላንት ሕይወቴን እያስቃኘኝ በጆሮዎቼ በኩል እንዲህ ሲል ፈሰሰ። ሙት ነበርኩኝ የማረባ ከመንደሬ ስትገባ ምን ነበረኝና ምኔን ወደህ ልበል የትኛው እኔነቴ ለዚህ ሳበህ ልበል እንደው ቸርነትህ ያ ፍቅር ካልሆነ ፍቅር የኃጢአትን ብዛት ይሸፍናል። ስለ ትዳር ሕይወቴ ሳወራችሁ እንዲሁ ሁሉ ነገር አልጋ ባልጋ የሆነ እንዳይመስላችሁ። ከሳሚ ጋር በትዳር ስኖር ጥቂት ለማይባሉ ጊዜያት ተጋጅተን እናውቃለን። ግን ልዩነታችን ሰፍቶ ወደ አዘቅት ከመወርወራችን በፊት በክፉ ቀን ተንጠራርተን የምንጫነው አንድ ሕይወት አድን የሆነ ቁልፍ በተናለን። ፍቅር። እንደ ሰው ሁለታችንም በልዩነታችን ጥግ ስንይዝ መልሶ የሚያስተሳስረን አንድ ስውር ገመድ አለ። ፍቅር። እንደ ማንኛውም ባልና ሚስት እንጋጫለን፣ ግን አንቋሰልም። እንደ ማንኛውም ወንድና ሴት ፍጥረት በሐሳብ እንለያያለን፣ ግን አንለያይም። ሳሚን ንግግሩን ብቻ ሳይሆን ዝምታውንም አደምጠዋለሁ። ብዙ ጊዜ ግጭታችን የሚፈጠረው በእኔ ምክንያት ነበር። በቃ ሴትነቴ አንዳንዴ ሕይወትን በጣም አቅልሎ ሲመለከት ያናድደኛል። ዞር አድርጌ ስመለከት ደግሞ ነገሮችን ቀለል አድርጎ የሚያይ ሰው ባይሆን ኖሮ እኔን ዱርዬና ደስታ አሳዳጅ የነበረች የከተማ ወጣት አያገባም ነበር ስላስባለሁ። አንዴ ምን ሆነ መሰላችሁ? የዛሬ ዓመት አካባቢ ነው የምናውቃቸው አበሾች ቤት ገዝተው ነበርና ምርቃት ጠርተውን ስለነበር ሄድን። የገዙትን ቤት መርቀን ስንመለስ ለልጆች መወረቂያ እንዲሆን ያን አይነት ቤት እንዲኖረኝ ተመኘው። በቃ ቀናሁ ማለት ይቻላል። መኪና ውስጥ ሆነን ወደ ቤት እየተጓዝን እያለን አፌን ሲበላኝ እንዲህ ስል ምኞቴን ላወራው ጀመርኩ። ሳሚ፣ እኛ መቼ ነው ቤት የሚኖረን? ማለት አሁን ጎዳና ላይ ነው ያለነው? ነው እንደዛ ማለት አይደለም። የራሳችን የሆነ ቤት ማለቴ ነው። ኪራይ የማንከፍልበት። ቅድሚያ መክፈል ወይም ቀስ እያሉ መክፈል ካልሆነ በቀር ልዩነቱ ምንድነው? አለኝ። ይሄን ላንተ ማስረዳት አለብኝ እንዴ ሳሚ? ጮክ። ድምጽሽን ቀንሽ፣ ልጆቹ ተኝተዋል አለኝ ከኋላ መቀመጫ ላይ በጨዋታና በድካም ዝለው ወደ ተኙት ልጆች በአውራጣቱ እየጠቆመኝ። ምን ያናድዳል? መቼ ተናደድኩ? የመኪናው ፍጥነት ጨመረ። ዝም አልኩኝና እጆቼን አጣምሬ ለምቦጬን ጣልኩ። እቤት ስንደርስ መኪናውን ጋራጅ ውስጥ አቁሞ ድሮ እንደሚያደርገው ልጆቹን ከመኪና ማውረድ ሳያግዘኝ ጥሎኝ ወደ ቤት ገባ። ልጆቹን በየተራ ወርጄ ካስተኛው በኋላ ወዳለበት ሄጄ ሪሞቱን ከእጁ ላይ መንጭቄ ከፍቶ አፍጥጦበት የነበረውን ቲቪ ዘጋውና ምን ሆንኩ ነው የምትለው ስል ግስላውንኩበት። ተነሳና ጥሎኝ መኝታ ቤት ገባ። ተከተልኩት። ቆይ ሐሳቤን መናገር አልችልም እንዴ? ቤት መቼ ነው የሚኖረን ብሎ መጠየቅ ይሄን ያህል ያስኮናል? ፊቱን አኮሳትሮ ዝም አለኝ። ሄድኩና ፊቱ ተገተርኩ። ገፋ አድርጎ ሊያልፍ ሲል ገፈተርኩትና ፈጠጥኩበት። እጁን ወገቡ ላይ ያደረገና ቤት ምርቃት ሄደሽ ምኞት ጸንሰሽ ትመጫለሽ እንዴ? እስከዛሬ በደስታ የምንኖርበት ቤት የኪራይ መሆኑ ዛሬ የሰው ቤት ስታይ ነው ትዝ ያለሽ? ከዚህ ከምንኖርበት ቤት ምን ጎደለሽ? ምን አጣሽ? ለዚህ እዳን በፀጉር ልክ ለሚያስታቀፍ የአሜሪካ ቤት ነው ቤት ብለሽ ጓጉቶሽ ምኞት አርግዘሽ የምትመጪው? አናደሽኛል ለምለም።
ገፋኝና ተመልሶ ከሳሎኑ ቁጭ አለ። ንዴቴ ስላልበረደልኝ ወይ የተረዳኝ ስላልመሰለኝ አሁንም ምላሴን አሹዬ ተከተልኩት። ብዙ ተጨቃጨቅን፣ ብዙ ተነታረክን። ትንሽ ቆይቶ የቅንጦት ህይወት ከሆነ የምትፈልጊው በጣም የተሳሳተ ሰውን ያገባሽው፣ በዚህ አይነት ምክንያት እየጠበቀ ሌላም የቁስ ምኞትሽ ይወጣል ማለት እኮ ነው። ገቢያችንን ታውቂያለሽ። ባዶ ክፍሎች ቤት ታቅፎ እየኖሩ በዕዳ ሐሳብ ሲባንኑ ማደር ከሆነ ፍላጎትሽ ወይል እንድንዘፈቅበት የተዘጋጀልን ጥልቅ የዱቤ ባህር አለ። ነገ ሄደን እስከ አንገታችን ልንዘፈቅበት እንችላለን። እድሜ ለባለጸጋው አሜሪካ፣ ችግር የለውም፣ ነገ ጠዋት መሄድ እንችላለን ሲለኝ፣ አረ ሳሚዬ እንደዛ ማለት ያልነበረም። እሺ በቃ በእናትሽ አሁን ዝም በይ አለኝና እጁን ግንባሩ ላይ አድርጎ ሶፋው መደገፊያ ላይ ጭንቅላቱን አሳረፈ። እሺ አልኩና ራት ማቀራረብ ጀመርኩ። ራታችንን ያላንዳች ንግግር በልተን ስንጨርስ ሄጄ ተጠቅልዬ ተኛሁ። እኩለ ሌሊት ካለፈ በኋላ ስነቃ ከጎኔ በራስጌው መብራት ታግዞ ስልኩ ላይ ጌም ይጫወታል። መንቃቴን ሲያውቅ ስልኩን አስቀምጦ መብራቱን አጠፋና ጀርባውን ሰጥቶ ይተኛል። ከአንድ ሰዓት በላይ ሳስብ ቆይቼ እልህና ንዴቴን ዋጥ አድርጌ የመጣብኝን የሰፊ ቤት አምሮት አሽቀንጥሬ ጥዬ በመተኩ የሰፊ ልብና አይምሮ ባለቤት የሆነውን ባሌን ዞርኩና ቀስ ብዬ አቀፍኩት። ከፀጉሩ አንስቼ ጆሮውን አንገቱን እየዳበስኩ የሚመታ ልቡ ላይ መዳፌን ጫንኩኝና ተጠግቼ ከንፈሩን ስመው ጀመር። የልብ ምቱ ፍጥነቱን ሲጨምር ዞረና አቀፈኝ። ጆሮ ግንዱ ስር ተጠግቼ እንደ ሰዓት በሚፋጅ ትንፋሼ እንዲህ አልኩት፣ ሳሚዬ ይቅርታ፣ ሳሚዬ እወድሃለሁ፣ ላናድድ ፈልጌ አይደለም። ድምጼ እየተርገበገበ እላዩ ላይ ስለተፍ በጀርባው ሙሉ በሙሉ ተኛና ከንፈሬን ጎረሰኝ። ለፍቅሩ እንደጋመ ብረት ሆኖ የተዘጋጀውን ሰውነቴን ብርቱ መዶሻ ሆኖ ቀረበው። ይቅርታ በምትባል ትንሽዬ ክብሪት የለኮስኩት የፍቅራችን ሻማ ቦግ ብሎ በርቶ ጠባብና ጨለማ የዋጠውን መኝታ ክፍላችንን በፍቅር የነፍስ ብርሃን ሞላው። ሳሚዬ ከሚናጥ ገላይና ከሚርገበገብ ድምጼ ከውስጤ ፈንቅሎ የሚተናነቀኝን ቃል ከአንደበቴ ሳይሆን ከነፍሴ አውጥቼ ወረወርኩለት። እወድሃለሁ አጥብቄ ያቀፍኩት። ሉሲ አለሁበት ካለችኝ ሆስፒታል ስደርስ ሳሚ ቀድሞኝ ደርሶ ለሉሲ ከያዘው ውሃ እያንቆረቆረላት ደም የፈነጠቀበትን ቡላ ከለር ውድ ሱሪዋን በብጣቂ ጨርቅ ውሃ እያስነካች ትፈገፍጋለች። ሉሲዬ አም ሶሪ የኔ ቆንጆ ብዬ አንገቷን ለግማሽ ደቂቃ ያህል አቀፍኳት። ያ ኢትስ ሃፕን ምን ታረጊዋለሽ አለችኝ። ፊቷ ላይ ያጠላውን ድንጋጤና ሐዘን ከንፈሯን አሽሽታ በነጫጭ ጥርሶቿ ያባረረች። ምንድነው? እንዴት ነው? ማን ነው? የት ነው? ስለ ግጭቱ አፈጣጠር ለማወቅ አጥብቄ ስጨቀጭቃት ሳሚ በመሃል ገብቶ ወይ ጉድ ምን ነካሽ አይንዬ? ምን ያረግልሻል ይሄ ሁሉ ነገር? በቃ ሆነ ስለ መፍትሄው ማሰብ እንጂ ይሄ ሁሉ ዝርዝር ጉዳይ ምን ያረጋል ሲለኝ ይቅርታ እውነትህን ነው አልኩና ሰላም ሳልለው መቆየቴ ትዝ ብሎኝ አቅፌ ሳምኩት። አንድ ፖሊስ ሉሲን በቅርብ በአይኖቹ እየተከታተለ ስልክ ያወራል። ተገጪው ሰው ወዳለበት የሆስፒታሉ ኮሪደር ሉሲና ሳሚ ሲገቡ እኔም ከኋላዬ ፖሊሱን አስከትዬ ገባሁ። በግምት 10 ዓመት የሚሆነው ታዳጊ ልጅ ከስትሬቸር ላይ ጭንቅላቱና እግሮቹን በፋሻ ተጠቅልሎ ፊቱ በደም አበላ ተጠምቆ ራሱን ስቶ ተኝቷል። በእኔ ዕድሜ የምትገመት አንዲት ቁንጅናዋን ክፉ ድህነት ያጠላባት ወጣት ሴት ወንድሜን እያለች እንባ ታጎርፋለች። ጎረቤቶቿ የሆኑ ዘመዶቿ ብቻ የሆነ ነገር የሚያስመስላቸው አብረዋት ያሉ ሰዎች በሐዘን የዳመነ ፊታቸውን
በእጆቻቸው ደግፈው ከኮሪደሩ ጥግ ጥግ ቆመዋል። የልጅቷ ጥልቅ ሐዘንና የእንባ ጎርፍ የተነጠቁትን ወንድሜን አስታወሰኝና ትኩስ እንባ እየተንከባለለ ድንጉጥ ፊቴን አራሰው። ትንሽ ቆይቶ አንድ ልጅ እግር ዶክተር መጣና ጥቁር አንበሳ መሄድ አለበት፣ አምቡላንስ ተጠርቷል፣ የሁለት ሰው ደም ስለሚያስፈልግ ደም ስጡ ብሎ የሆነ ወረቀት ለሉሲ ሰጣትና እየተጣደፈ ተመልሶ ሄደ። ቀስ በቀስ በሉሲ የቅርብ ጓደኞችና ወገኖች አካባቢው ተጥለቀለቀ። ዞር ስል ጓደኛችን መስፍን ባለስልጣን ሆኗል። በረጅም ቁመናው እንደወትሮ ሙሉ ልብስ እንደለበሰ ወደኛ ሲቀርብ አየሁት። ከትንሽ ቆይታ በኋላ እኔ መስፍንና ሳሚ የታዘዝን ይመስል ወጣንና ከሆስፒታሉ መግቢያ በር ላይ ተሰብስበን በትካዜ ቆምን። የተጠበቀው አምቡላንስ እሪ ያለ የህይወት አድን ጩኸቱን እያሰማ ከሆስፒታሉ ደጅ ሲደርስ ከውስጥ ደግሞ ውኡ የሚል የህብረት ጩኸት አካባቢውን አናወጠው። የተገጨው ልጅ አረፈ። ሁላችንም የጮህ እንደሆነን ቀረን። ከግማሽ ሰዓት በኋላ ተጨማሪ የታጠቁ ፖሊሶች ነባሩን ብቸኛ ፖሊስ ከመጡበት የፖሊስ መኪና እየወረዱ ተቀላቀሉት። አሁን ሉሲ በአንድ ፖሊስ ቁጥጥር ስር ብቻ ሳይሆን በግዙፍ የህግ ካቴና ልትጠፈነግ መሆኑ ሲገባኝ ልቤ ራደ፣ ከንፈሬ ደረቀ። ከውስጠኛው የሆስፒታሉ ክፍል በድንጋጤ ከመቅስፈት የገረጣ ፊቷ በረጅም አንገቷ ላይ እንደተሰካ ካጫጭሮቹ ፖሊሶች ረዝማ እየታየች ግራና ቀኝ በፖሊሶቹ እንደታጀበች ብቅ አለች ሉሲ። ወደ ቆመው የፖሊስ መኪና እንድትገባ ሲይዟት ለአንደኛው ፖሊስ የሆነ ነገር ስትለው አንገቱን ሲነቀንቅላት ወደኛ መጣችና መስፍን ላይ ጣቷን ቀስራ እንዲህ አለችው፣ መስፍን get me out of this shit. It isn't my fault. It's just an accident. I know you can. መስፍን ከዚህ ድንገት ከገባሁበት ማጣውጣኝ የኔ ጥፋት አይደለም፣ አደጋ ነው። ማድረግ እንደምትችል ደግሞ አምናለሁ አለችና ተከፍቶ ወደሚጠብቃት የፖሊስ መኪና ውስጥ ረጅም ቁመናዋን 3 ቦታ ታጥፋ ገባች። አንዱ ፖሊስ ሲቀር ሌሎቹ ሉሲን በያዘው ተሽከርካሪ ታጭቀው ሲነሱ ስቅስቅ ብዬ አለቀሱ። አይኖችን ጠራርጌ ቀና ስል መስፍንና ሳሚ ወደ ኋላ የቀረውን ፖሊስ ሉሲ የተወሰደችበትን ቦታ ለመጠየቅ ይመስለኛል ፖሊስ ወዳለበት ተጠጉ። መስፍን እጆቹን ከኪሱ አውጥቶ ሳሚ ደግሞ እጆቹን ወደ ኋላ አድርጎ ነበር ፖሊሱን የሚያወሩት። የተወሰደችበትን አጣርተው እኔ ወዳለሁበት ጥግ ተመልሰው መተው ቆሙና መጨነቁ በጣም የሚያስታውቅበት መስፍን ሲጋራውን አቀጣጥሎ ለሳሚ በግብዣ አይነት እያቀበለው አሁን ምን አባቴን የማረገው ሲል ሳሚ የቀረበለትን ግብዣ እጁን ዘርግቶ ለመቀበል ዳዳውና ወደኔ ተመልክቶ መልሶ እጆቹን ሲሰበስብ ሳሚ የችግር የለውም አትጨነቅ ስለው ትንሽ አመንትቶ መስፍንን መሰለው። በዚህ መሃል ነበር ማርቆስ ሳሚ ላይ ስልክ የደወለው። ወይ ማርቆስ፣ አዎ እዛው ነው ያለሁት ሆስፒታል። አረፈ ባክ ልጁ? አዎ ሞተን የምለኮ። ቅርብ ነህ? ኦኬ እዛው ነው ያለነውና እሺ አለን እንጠብቃለን። ስልኩን ዘጋው። ምን አይነት የተረገመ ቀን ነው ባባዬ ሞት አልኩኝ ቀስ ብዬ ለራሴ ብቻ የተሰማ በመሰለኝ ድምጽ። ለካ መስፍን ሰምቶኝ ነበርና በጣም እንጂ በጣም የተረገመ ቀን ዛሬ እንዲሁ ሲቀፈኝ ነበር የዋለው አለና ሁለተኛ ሲጋራውን ለኮሰ። ይህንንና ከዚህ ጋር የተያያዘ ወሬ እያወራን እያለን የማርቆስ መኪና ማርቆስን ከቁስለኛ ልቡ ጋር ተሸክማ ካለንበት ድረስ አምጥታው ስትቆም እየመጣ መሆኑን ቀድሜ ባውቅም የኔ የደም ዝውውር ለጊዜው የቆመ እስኪመስለኝ ድረስ ክው ብዬ ቀረሁ።
ወይ ጣጣ! አንዳንዶች ግብዝነትን እንደ ኩታ አጣፍተው ለብሰው በተኮፈሰ ስብዕናቸው ውስጥ የጥፋት መርዛቸውን ደፍድፈው በንጹሃን ደም በጎደፈ እጃቸው ላይ የወርቅ አምባር አጥልቀው በትዕቢት እርምጃቸው ገለል በሉ ብለው በጎዳና ሲንጎማለሉ የዘንባባ ዝንጣፊ አንግባችሁ የሰውነት ክብራችሁን ከላያችሁ ገፋችሁ ለጨፍላቂ እግሮቻቸው ምቾት እንድታነጥፉላቸው ግድ ሲሏችሁ ደንዳና አንገታቸውን እየቀነጠሳችሁ ካፈር መደባለቅ ትሹና ምን ነው ድድር ልብ ኖሮኝ ስለታም ሰይፍ በጨበጥኩ ስትሉ ክፋትና ጭካኔን እንደ ውሃ ትጠማላችሁ። ግን ደግሞ በሌሎች ላይ ከከሰራችሁት ነጠላ ጣት ይልቅ የሚበልጡት ወደ ራሳችሁ እንደሚያመለክቱ ልብ ስትሉ አንድ ኃያልና ከሳሽ መንፈስ ከውስጣችሁ ድምጹን ለስለስ አድርጎ በትህትና ቁጣ እንዲህ ይላችኋል፣ በሌላው ላይ ትፈርድ ዘንድ ከቶ አንተ ማነህ? ሳሚ ከቆመበት ራመድ ብሎ ከመኪናው የወረደውን ማርቆስን በሞቀ የቅፍ ሰላምታ ተቀብሎት እየተሳሳቁ ወደኛ ይዞት መጣ። ምርጫ የሆኑ ባይሆንም ራሴን በእንደዛ አይነት ሁኔታ ውስጥ ማግኘት ያስጠላኝ። ማርቆስ ቅዝቅዝ ባለ ሰላምታ እጁን ለሰላምታ ሲዘረጋልኝ እጁን ጨብጬ እንዴት ነህ መቼ መጣህ እባክህ አልኩት፣ ጉንጮቼን ከጉንጩ ጋር እያጋጨው። የመደናገር ስሜት ከንጹህና ቆንጆ ፊቱ ላይ እያስነበበ ደህና ነሽ ትንሽ ቆየው አለኝና መስፍንን ሰላም ለማለት እጁን ዘረጋ። ክፍል 4 እና የመጨረሻው ክፍል ይቀጥላል።